ደህና ነኝ ወንድሜ፣ እንዴት ነው? አለን እግዚአብሔር ይመስገን ሰላም ነው። አለን። አንድ ድምፅ ከፍትልሃለሁ እንድታዳምጠውና ድምፁ የኤደን ነው አይደለም እንድትነግረኝ ነው እባክህ። አይ ቲንክ ኔትወርክ እየያዘው ነው። ኔትወርክ የያዘው ደውል የኛውን ስልክ አሳገኝ ባይወ አረጋይስ እሱ ጋር አይመስለኝም። እሺ ግን እናንተም እሱም ደስ እንዲላቸው እንጂ እኔ ገጠመኝ ነው የሚመስለኝ። ገጠመኝ በአጋጣሚ እኔ ስደውል አጎትየው ሲደውልበት ተገጣጥሞ ነው። ግን እናንተ ካላችሁ እሺ። ሄሎ ሄሎ ሄሎ፣ አቢ ሰላም ነው? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን ሰላም ነው። አለን። እሺ ቆይ አንዴ አያሌው ያኛውን ስልክ አሳየኝ አንዴ። ሁለተኛው ስልክ አያሌው ሁለተኛው ስልክ አይ እሱን ነበር ያልኩት። እሱኛው በሰው ነው የገባሁት እኔ። የኔም ቢብሎ በሰው ነው የገባሁት። እሺ አንድ ድምፅ ላሰማክ ነው። ይሰማሃል? አንድ ድምፅ ላሰማክ ነው። ከትንሽ አጠገብክ ያሉትን ሰዎች አንዴ ዝም እንዲሉ ንገራቸው። እሺ ሀቢብ እሺ። አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ አይደል? እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ በአንቺ በኩል። አዎ እኔ ቀበልሻለሁ ብዬ ቃል ገብቼላት ነበረ እና አልቻለችም። ጅቡቲ ላይ ሙቀቱ አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስደት አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈችብን ምናምን አርብ ማለት ያረፈችው የት ነው? ምን በምን ሁኔታ ማለት? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አቤት አባት የመጣት ጅቡቲ? አዎ ጅቡቲ ድንበር ላይ ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ ያው ሳትሻገር ብር ምናምን ተልኮ ነበረ። በቃ ወደዛ መመለስ አይችልም። ስልክ ምንም ስለማይሰራ ጅቡቲ ስልክ የኢትዮጵያ ስለሆነ የያዘችው በቃ አስቸጋሪ ሆነባቸው። በቃ እዛው በስነ ስርዓት ቀበርናት አሉ የተረፉት። ግን ይሄ ድምፅ የኤደን ድምፅ ነው አይደለም? በፍጹም አይደለም። አሎ አቤት፣ ይሄ ድምፅ የኤደን ድምፅ ነው? ኧረ አይደለም፣ የኤደን ድምፅ አይደለም። ኦኬ የመጀመሪያው ብቻ እንዴ ሚውት እኮ አይደላችሁም ነው? ድምፁ የእሷ ነው ስትሉ እኮ እየሰማን ነው። አይደለም ምን አልሽኝ ሀቢቢ? እንዴ ሚውት ሳትሆኑ ነው ድምፁ የእሷ ነው ስትሉ ስትሾካሾኩ እኮ እየሰማን ነው። ሚውት አላረጋችሁም ነበር? አይ ያው በጥርጣሬ ሆኖ ነው። ዞሮ የኤደን ድምፅ አይደለም። ኤደን እኮ ከኔ ጋር የምታወራው እኮ እኔ አጎቷ ነኝ። ከኔ ጋር የምታወራው ብዙ ሪከርድ አላት፣ በጣም ብዙ ሪከርድ ማለት ነው። በዛ ማየት ይቻላል። ያው እነሱ እንትን እያው ነው ስለሰሙት፣ ያው እንትን እያው ነው እርስ በርሳቸው ማለት ነው። ፎቶዋ ግን እቺ ኤደን ናት። ድረሱላት ኤደን ናት። ድረሱላት ኤደን ናት።
አይታይም። ለምን እንትና ተደረገ? አቤት የቀረውን አስገባልኝ። ምን እያልሽ ነው? የቀረውን አስገባልኝ። የቀረውን አስገባልኝ። መቼ ነው? ዓርብ ዕለት እኮ ያስገባሁልሽ። የተቀመጠ ብር እኮ የለም እዚህ እኮ እስከሰኞ ድረስ ደግሞ ፈልጋለሁ። እስከ ትናንትና እኮ በጣም ስለተመተው መውራት አቅቶኝ ያልደወልኩት እና ታዲያ አንዱ ነው ድምፁ። ኤደንሽ ሲላት ያለው ድምፅ ላይ ቆይ አንዴ ልክፈተው። ኤደንሽ ሲላት አዎ የምትለው ድምፅ ላይ የእሷ ነው። ከዛ በኋላ ያለው ግን ቀን ነበር ነው። ኤደንሽ እንዴት ነሽ? ሰላም ነሽ አይደል? አዎ እኔ የምልሽ ቤቲ የምትባል አቤት ኤደንሽ እንዴት ነሽ? ሰላም ነሽ አይደል? አዎ እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ በአንቺ በኩል። አዎ እኔ እቀበልሻለሁ ብዬ ቃል ገብቼላት ነበረና አልቻለችም። ጅቡቲ ላይ ሙቀቱ አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈችብን ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ? ማለት ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አለች። አብራት የመጣች ልጅ የትዘው ጅቡቲ? አዎ ጅቡቲ ድንበር ላይ ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ አዎ ሳትሻገር ብር ምናምን ተልኮ ነበረ። በቃ ወደዛ መመለስ አይችልም። ስልክ ምንም ስለማይሰራ የጅቡቲ ስልክ የኢትዮጵያ ስለሆነ ያዘችው በቃ አስቸጋሪ ሆነባቸው። በቃ እዛው በስነ ስርዓት ቀበርናት አሉ። መጡ የተረፉት። ግን ማረጋገጫ ምናምን አሁን ቤተሰቦቹ ይፈልጋሉ። እኔ እኮ በአጋጣሚ አሁን እዛ የኛ ሀገር ልጅ ነው ደውሎልኝ እንደዚህ ከላይ ስላለች ይሆን ምናልባት እንደን አዲስ አበባ በምትኖር ጊዜ አንድ ቤት ተከራይተው አንድ ላይ ይሰሩ ነበረ። መስተንግዶ ይሰራ ነበረ ኤደን አይደል? አብረው ነበር የሚሰሩት። መስተንግዶ በምትሰራ ጊዜ ጓደኛሞች ነበሩ። ኤደን ቀድማ ሄዳ ቤቴሌምን ነይ አለቻት። እሺ ቤቴሌም መች ተነሳች መሰለክ? ሰኔ 27 እሷ ሚያዝያ 27 ሄዳ በሄደች በሁለት ወሯ ማለት ነው አይደል? ሚያዝያና ሰኔ ስንት ነው የሚለያየው ጋይስ? ሁለት። አዎ ሁለት ወር። በሄደች በሁለት ወሯ ነይ አለቻት። ኤደን ነይ እዚህ ጥሩ ነው ምናምን አለቻትና በኢሞ እሷ እሺ ብላ ኤደንን አምና ተነሳች። እሺ ተነሳችና ሄዳ ጅቡቲ ላይ ሰኔ 27 ተነስታ
በነጋታው ሰኔ 28 ተያዝን ብላ ጅቡቲ ላይ ካቴና እጇ ላይ ተደርጎ ቪዲዮ እሷና የሆነች ልጅ አብራ እንደዚህ ቀርጻ ላከች። እሺ አንድ ቀን ማለት ነው። ሰኔ 27 ተነሳች ሄደች። ሰኔ 28 ጅቡቲ ደርሳ ተያዝን ብላ ላከች። ከዛ በኋላ ቪዲዮ ልካ ከዛ ከጠፋውባችሁ ምንም ነገር ካለ ኤደን ጋር ደውሉ ብላ የኤደንን ስልክ የሳውዲ ቁጥር የኤደንን ቁጥር ሰጥታ ምንም ነገር ከሆንኩኝ ኤደን ጋር ደውሉ ብላ የኤደንን ቁጥር ሰጥታ ከዛ ስልኳ ተዘጋ። ቁጥር ወንድም ምናምን ቤተሰብ በተሰጣቸው ቁጥር ኤደንን ሲያናግሩ እየመጣች ነው መንገድ ላይ ናት ስትል ቆይታ የመንደር ሳልስ ምናምን ስትል ቆይታ ሐምሌ 11 ከሁለት ቀን በፊት ዛሬ ሐምሌ 15 ነው አይደለ? ከሁለት ቀን በፊት ደውላ ሞታለች። የሞተችው ደግሞ ጅቡቲ ነው እና በሙቀት የጅቡቲ ሙቀት መቋቋም ቁጣት ሞታለች ብላ ይኸው አስክሬን ብላ ይሄንን ፎቶ ላከች ለቤተሰብ። ይኸው እንደዚህ ላከችላቸው በኢሞ እና እንደዚህ ይሄ መሞቷ ማረጋገጫ ነው ብላ ላከችላቸው። የተቀበረችው ደግሞ ይኸው እንደዚህ ተቀበረች ብላ ላከች ለቤተሰብ። እንደዚህ ነው የሚቀበረው ብላ ላከች እና ኤደን ማለት ተገዳ ይሁን በፍቃዷ ይሁን ከደላሎቹ ጋር ያው ማገናኘት እየሰራች ነው ማለት ነው። ሀቢቢ አሁን እውነታው ነገር ትልቁ ትክክለኛው ነገር አንቺ ያው ዞሮ ዞሮ ሀቁ ነገር ምንድነው መሄዷን አለመሄዷን ያው ወንድሙ ያውቃል። እኔ እንደምትሄድም የማውቀው ነገር የለም። ከዚህ ግን አራት ጓደኛሞች አንድ ጋር እንደሚኖሩ እንደሚከራዩ አብረው እንደሚሰሩ ነገር አንቺ ያልሽው ነገር ትክክል ነው። ግን አብረው እንዲሄዱ አራት ጓደኛሞች እንዲሄዱ ከደላላዋ ጋርም እንደውም የሆነ ጊዜ ሲያወሩ ሰምቼ የተወሰነ ጊዜ ሰምቼ እንደውም 300 ሺህ ብር እናንተ አስገቡ እኔ 200 ሺህ ብር አግዛቸዋለሁኝ። ከዛ በኋላ እንደውም ከሷ ጋር ከኤደን ጋር ያሉት እንደውም የኔ ቤተሰቦች ናቸውኝ። ስለዚህ እናንተ 300 ሺህ ብር ገብተዋል ካለች በኋላ ነው እንደዚህ ያለችው። ከዛ በኋላ እንዴት እንደቀየረችም አላውቅም፣ ስሟም ማን እንደሆነም አላውቅም። ይሄን መረጃውን ወንድሙ ያውቃል፣ ያለውን መረጃ ተስፋ ጋር እየተደዋወሉ እስከሆነ ድረስ ማለት ነው። ከዛ በኋላ እንደውም ወንድ እንፈልጋለን ምናምን ብለው እሱንም ራሱ ይዘው ሊሄዱ ነበረ። እንደውም ከሱ ጋር ያለው ግጭት ለምንድን ነው እውነታው ነገር ለምንድን ነው ይሄ ነገር ሁሉ ሲሆን ለምንድን ነው ለኔ ያልነገርከኝ? ይቺ ልጅ እኮ አትሄድም ነበር እናስቀራት ነበረ። ስለዚህ ለምንድን ነው ይሄን ነገር ያልከው ምናምን ብዬ ከሱ ጋር የተጋጨሁበት ሁኔታዎች አሉ። እውነታው ነገር ግን ምንድነው አብረው እንዲሄዱ በስንት ወሯ እንደተያዘች ምናምን ነገር ነው አሁን እሷ እየተናገረች ያለችው ማለት ነው። አው ግን እኮ ቤቴሌም እኮ ከኤደን ጋር አይደለም ሄደችው። ኤደን በሄደች በሁለት ወሯ ነው ነይ ያለቻት እንጂ ኤደን ትቅደም ቤቴሌም ትሂድ። እኔ ያለ መረጃ ምንም ነገር የለም። እሱ ግን ያለ መረጃ እሷ ኤደን እንደተያዘች ያለው ነገር የሰማውን ነገር ከዛ በኋላ ከተያዘ በኋላ ያለው ነገር ብር አስገቡና ምናምን እንደሚባል ነገር ነው። መጀመሪያ 100 ሺህ ብር ተላከ። ከዛ በኋላ ተለመነ። ከዛ በኋላ በአንድ ወሯ በሄደች በአንድ ወሯ ነው ብር የተጠየቀው ማለት ነው። ኤደን ጋር ያቺ ጓደኛ ከሜዳ በፊት ማለት ነው። እኔ ምን አውቃለሁ። ስለዚህ አሁን እውነታው ያለው ኤደን ጋር ነው። እውነቱን ልትነግረን የምትችለው ኤደን ናት። ኤደን ስልኳን እያነሳች አይደለም። ቅድም አንስታልኝ አናግራኝ ነበረ። ኤደን ሀቢቢ ኤደን እኮ አሁን እኮ ታግታ ነው ያለችው። አሁን እኮ ቅድም መረጃው እንደሰማሽ ከሆነ ቅድም አሁን እያወራ ትናንትና ዓርብ ዕለት 80 ሺህ ብር አስገባልኝ ምናምን ብላ ሐሙስ ዕለት ማን ነው ቅዳሜ ዕለት እንዳልደውልህ ተደብድቤያለሁ። ስለተደበደብኩ ስላቃተኝ መደወል አልቻልኩም። ግን ለሐሙስ ብሩን አስገባልኝ፣ የቀረውን ብር አስገባልኝ። ስንት ነው የማስገባልሽ? 70 ሺህ ብር አስገባልኝ እና ስንት ባስገባልሽ ይለቁሻል? 250 ሺህ ብር አስገባና ከዛ በኋላ ያለውን ነገር እንነጋገራለን አለችኝ። እንዴት እኛ እኮ እየለመን ነው፣ የሰው አይን እያጠብን ነው እንትን እየለመን ያለ ነው። የለመንበት እንደውም በዝርዝር የማህበረሰቡን ብር ያዋጡትን ሁሉ ሪካርድ ልኬልሃለሁ። በአንድ ጋር ፋይሉም ልኬልሃለሁ። እሱንም ለአንቺ ልክልሽ ታሳይሽ እችላለሁ። አሁን በዝርዝር አለ
ማንኛውም ሰው 10 20 የለቀምኩትን ብር እኔ ጋር በዝርዝር ይዤዋለሁ። እሱንም ራሱ ምናልባት ረራ ይኖራቸዋል ብዬ ለሱ ላኩለት። ረራ እኛ ይሄን ነገር አንሰማም። እምልከውን ትልካለህ ግዴታ ነው ምናምን እያለ ነው። ሪከርዱንም ቅድም ሰምተሽዋል፣ ግማሹን ሰምተሽዋል። ምንም እያገባጨ ነው እንትን። አሁን ታግታን ያለችው ኤደን ደግሞ ከኋላዋ ደግሞ እኔና ኤደን በምናወራው ሰዓት ከውስጥ እነሱ ያወሯታል። እንደዚህ ተናገሪ እስከ ሐሙስ አስገቢ በይው እያሏት ይኖራል ከኋላ። ስታወሪ በሀቅ የሆነ ስታወሪ ሰምችሻለሁ ከውስጥ እየተናገሩ ነው ምናምን ስትይ ስለሰማዎች ነው። አንቺ ሀቅ ስላለች ነው ይሄን ሀቅ እየነገርኩሽ ያለሁት። ስለዚህ እውነታውና ሀቁ ነገር ይሄ ነው ያለው ነገር። እሷ አሁን ታግታን ያለችው እንደ ልቡ አሁን ስልክ ኖሯት ማውራትም አትችልም። አካውንቱንም አሁን የሪከርድ ያደረኩትን አካውንት ስሙንም ከነስሙ አሁን ላሰማሽ እችላለሁ። አካውንት አለኝ ስሙንም አለ አካውንት የገባ 88 ብር የገባበት ስሙ ከነስሙ አለ። አሁን በቶ ሺህ የገባበት ደረሰኝ ግን ቀኑ አይታይም። ቀኑ ጠፍቷል። እስቲ ቀኑ እጅግ ላይ ካለ እየውና ንገረኝ። ቀኑ ክፍለ ሀገር ነው ከገጠር ነው የላከች። ሲስተር ነች አበበች ለጥቅ ትባላለች። የኔ እህት ነች ሲስተር ነች የላከችው። እኔ ደግሞ የሷ ወንድም ነኝ። እዚህ እንትን አልኩት። ድጋሜ ደረሰኝ አውጥተን መላክ ይቻላል። ድጋሜ ደግሞ ደረሰኝ ማውጣት ይቻላል። ሀቢቢ እኔ ማውጣት እችላለሁ፣ እሷ ማውጣት ትችላለች። ይሄ ግልጽ ነገር ስለሆነ ማለት ነው። ብታወጣው ጥሩ ነው ደረሰኙ። እንደምን ቀኑ ማየት ፈልጋለሁ። 100 ሺህ የገባበትን ምን እንደሆነ ታውቃላችሁ? ሌላ ምጠረት አሁን ያንዴ ቆይስ እንትን በይኝ ነው። ሌላ የምጠረጥረው ነገር ምን እንደሆነ ታውቃላችሁ? ምናልባት ኤደን ነይ ካለቻት በኋላ እንትናን ቤቴሌምን ነይ ብላት መንገድ ከጀመረች በኋላ እንትን ስትፈልጊኝ በዚህ ቁጥር አግኝኝ ብላ ቁጥር ሰታት ይሆን? የቤቴሌምን ስልክ ማየት አለብን። ከዛ ቤቴሌም ለቤተሰቦቿ የሰጠችው ስልክ ሌላ ከኤደን ጋር ያለች ሴት ደላላ ስልክ ቢሆንስ ብዬ አሰብኩ። ለዛ ነው ስልክ ድምጿን እንድትሰሙት የምፈልገው። ቀጥታ ደውዬ ቅድም ያናገረችኝ ሪከርድ ያደረገ ሰው አለ የኤደንን ድምፅ ቅድም ስናወራ የነበረውን። የቱን ከኤደን ጋር ወርታችሁ ነበር እንዴ? እኮ ያወራኋት ይኸውልህ ለነ ብርሃኑ ያመጡት የኤደን ስልክ ቁጥር ነው። ኤደን ስልክ ቁጥር ነው ብለው ያመጡት። ደውዬ ኤደን ነች ስላት አዎ ብላኝ ያወራኋት እኔ ጥፋቴ ምንድን ነው? ለቤተሰቦቿ መሞቷን አስክሬን ልኬ ማሳወቄ ነው ወይ ጥፋቴ? ምንድን ነው ጥፋቴ አለችኝ። ስለዚህ ያንን ድምፅ አንተ እንድትሰማው ፈልጋለሁ። ምንም ሪከርድ ያደረጋችሁ ካላችሁ ላኩልኝ ፕሊዝ። ሀቢቢ አሁን እኔ አሁን ለእኔም እየተምታታብኝ ነው ሀቢቢ። እኔ አሁን ከእውነት የራቀ ነገር ነው። ስለዚህ ጓደኛሞች ሁኑ አብረው ይሄዱ። እሷ ቀድማ ትሂድ አትሂድ እኔ አሁን እኛ ጉዱ የተረከብነው እዛ መታገቷንና እስቃይ ላይ መሆኗን ነው። እኛ አሁን የተረዳ ነው። እኛም አሁን 10 5 እያልን ከክፍለ ሀገርም ሆነ ከየትም እየተሰቃየን ያለነው እኛ ነን። አሁን የነሱም ልጃቸው ነች፣ እህቷም ልትሆን ትችላለች። የኔም እህቴ ነች። አጎቷም ሊሆን ይችላል። አጎቷም ሊሆን እንትን ማን ነው አጎቷም ቢሆንም ያደገችው አያቴ ጋር ነው ያደገችው፣ እኔና ጋር ነው ያደገችው። ስለዚህ እሷ የድሃ ቤተሰብ ነው ያለችበት ማለት ነው። ስለዚህ እኛ አሁን የእሷን ጽዋና የእሷን መህራ ነው ያየነው። እነኛም አሁን የሆነ ስራ አለው። ግን እውነታው ነገር የሚታወቀው አሁን ስልኩ ቢነሳ እውነታው ከኤደንና ከዛች ከደላላዋ ነበር እውነታው የሚታወቀው ማለት ነው። የደላላዋም ቅድም አሁን ሰምቻለሁ፣ አይፎክሩ ሲያስተማሽ ሀቢቢ ሰምቻለሁ ቅድም መጀመሪያ ሲጀመር ጀምሮ ማለት ነው። ስለዚህ ኤደን ቀድማ ትሄድ ከእነሱ ጋር ትሄድ። አሁን ምንም መረጃ ስለሌለኝ ምኑ ነው እውነታ ልንገርሽ። አንቺ ሀቅ ስላለሽ እኔም በሀቅ ለማውራት ስለፈለኩ ነው ከአንቺ ጋር። እሺ ቆይ እነ ብርሃኑ ከዚህ ቮይስ ልጁ ሳውዲ አረቢያ የሚገኘው ልጅ ደውሎ ያወራት ልጅ ማለት ነው። ይሄን ሪከርድ ያደረጋት ልጅ ጥሩት እስቲ ይምጣ። ከዚህ ቮይስ ውጪ ሌላ ቮይስ የለም። ሌላ ቮይስ የለም። በቃ ይሄን ነው ያመጣው። ከዛ በኋላማ አንዴ ይኸውልሽ ሀቢቢ አንዴ ከዛ በኋላ ካወራት በኋላ ቢዚ አድርገዋለች እኮ ብሎክ አድርገዋለች ልጁ። ከዛ በኋላ ማለት ነው ሀቢቢ አንዴ ታስገብኛለሽ። እኔ አብርቷ ነኝ፣ እኔም አክስቷ ነኝ። ሀቢቢ አንዴ ታስገብኛለሽ። ይቅርታ
እሺ ገብተሻል። አንዴ ታስገብኛለሽ ውዴ? አዎ ግቢ፣ ገብተሻል። ምን እንደሆነ ታውቂያለሽ? የመጀመሪያው ድምጽ የኤደን ነው። ከዛ ባለፈ ግን ቅንብር ነው ማለት የሌላ ሰው ድምጽ ነው። ለምን እንደሆነ ታውቂያለሽ? ምናልባት ሴራ ጠምጥሞ በሷ ላይ እንትን ሊሉ ይችላሉ። እኔ የሰማነው በ27 ተወንድሟ ጋር እንደተባለው ነው። እኛ አልሰማንም። እኔ እንደውም ነይ ምናምን ብዬ እናውራ ምናምን ብያን ነበረ። የሆነ ወልጄ ነይና የሆነ ስራ እንስራ ምናምን ብያት አዲሱ ገበያ ነው የምሰራው፣ አዲስ አበባ መጥቻለሁ፣ 80,000 ብር ሜካፕ ልማር አስቤያለሁ፣ 80,000 ብር ብለውኛል እና እሱን አጠረቃቅሜ ልማር አስቤያለሁ ክረምት ላይ ስትለኝ ነይና የሆነ ሻይ ቤት ንግድ ፍቃድ መቤቴን ነው የምልሽ፣ ንግድ ፍቃድ የለው መጥቻለሁ ማለት ከመጀመሪያው አዲስ አበባ አይደለም እንዴ የምትኖረው? አዲስ አበባ ትወጣለችም ወደ የወይተራይለ ጅማ ምንም ትሄዳለች። በደላሎች የሚሄዱት ነገር አለ አይደለ? የሆነ በአጣጪውን በምን አላውቅም የምሰራው ማለት ግን መስተንግዶ ናት። ብዙ ቦታ ትሄዳለች። እሺ ብዙ ቦታ ስወዶም ነኝ ትላለች። ወደ ምን ልበልሽ በቃ ብዙ ቦታ ትሄዳለች በወይተርነት ማለት በመስተንግዶ በዛ ነው የምናውቀው። ከዛ አዲስ አበባ መጥቻለሁ አዲሱ ገበያ ነኝ አለችኝ። ስደውላት የሆነ ቦታ የሆነ ሻይ ቤት ንግድ ፍቃድ ምናምን ያለ ኮንቴነር ሳገኝ እኔ ሼፍ ነኝ በምግብ ዝግጅት ነው የምሰራው እና ወልጄ አራስ ስለሆንኩኝ ባንቺ በሙያ እኔ ደግሞ ኮንቴነርም አለኝም ንግድ ፍቃድም አለኝ እንስራ ሲለኝ የሆነ ሰው በቃ እሺ ብዬ የ2 ወር አራስ ስለሆንኩኝ ነይ ኤደን ይሄ ነገር ከሚያመልጠን ደውዬላ ማለት ነው ይሄ ነገር ከሚያመልጠን ነይና እንስራበት ንግድ ፍቃድ ነው ከባዱ አዲስ አበባ ከዛ በኋላ የራሳችን ስራ እንሰራለን ስላት የ80,000 ብር ተብያ ሜካፕ ልጀምር ነው ያሰብኩ ክረምት ስትለኝ ግድ የለሽም ነይና እንስራ። እሺ ማክሰኞ ቀን ነው እኔ ቀኑን አላስታውስም። እሺ እመጣለሁ እግዚአብሔር መጣ ብላኝ እየጠበቅኳት ነበረ። ከዛ ካልኳት በኋላ ስደውላት አትመጣም። ከዛ ከስንት ጊዜ በኋላ ታገተች የሚባል ወሬ ሰማሁ ማለት ነው። እኔ በ27 ነው ሄደችው ታግታለች የሚባል ነገር ሰማሁኝ። ተደወለ ብላ ሲስተር ነገረችኝ ማለት ትልቋ እህቴ አሁን እሷም አለች እና ክፍለ ሀገር ድሃ ናት እናቷ በጣም ታማት ማቃኔ እንትን በጣም ምን ብዬ ልንገርሽ ተለክፋ በጣም መናገር ምንም አችልም እናቷ ማለት ነው ያሳደገቻት ድሃ እልም ያለ በቃ ምን ብዬ ልንገርሽ የቀበሌ ቤት ተሰጧ ነው ክፍለ ሀገር መራቤቴ እግዚአብሔር ነው የምልሽ መራቤቴ በጣም የምታሳዝን 3 ልጆች አሏት ከባሏም ተለያይታ ታማ ተለክፋ ተሞታ አፋፍ ነው የዳነችው እና በዛ ምክንያት እኛ ምንም ነገር ጓደኞቿን ማናቀም ምንም ነገር የምናውቀው ታሪክ የለም። አሁን ደግሞ ሌላ ዜና ነው እየሰማን ያለ ነው ማለት ነው። እኛ ስለሷ መበደል ነው እንጂ እየሰማን ያለ ነው ደግሞ ሌላ ርዕስ መኖሩን እኛ ራሱ አናቀም። ሀቢቢ ክርስቶስ እና መልሽ እና ክራፈል ያለው ነገር እናክራታለሁ እስቲ እኮ ታናግሪያለሽ ተረጋጊ ወይኔ ጉድ እያወራኋት ነው እሺ ታናግረኝ እሺ ታናግርሽ በቃ እቺ ትልቋ እህቴ ናት ሀቢቢ ሰላም ነሽ እንዴት ነሽ ሰላም እናት እንዴት ነሽ ላለሽ እንትን በጣም እናመሰግናለን ልጅቷ በጣም እየተሰቃየች ነው ምክንያቱም ልጅ ናት የታናሽት እህት ልጅ ናት ስለዚህ እኔ ጋም ነበረች እኔ ያሳደገው ልጅ ናት ምንም ማታውቀው ልጅ ናት እንደዚህ በመንገድ ላይ ሄዳ እንደዚህ የሆነችው ይሆናል ብላ ነው ሄደችው በመካሪ ማለት ነው ስለዚህ በማታውቀው ነገር ነውና አንቺ ድረሽላትን ባሁኝላት በእውነት ነው የምልሽ እኔ ጋር ያደገችው እኔ ነው ያሳደግኳት ምንም ማታውቅ ልጅ ናት እባክሽ ድረሽላት ላንቺ በእውነት አታውቅም እሷ በመካሪ ነው ሄደችው እንደዚህ በእውነት ነው የምልሽ እኔ በጣም ነው የምታሳዝነኝ እኔ ድረሽላት አንቺ በእውነት እኔ በጣም ነው ያሳዘነችኝ ምንም ማታውቅ ልጅ ናትና እኔ ልጅ ናት የታናሽት ልጅ ናት ነው የምልሽ እውነት አታውቅም በመካሪ ነው ሄደችው የሚወራው ውሸት ነው በቃ እኔ ልጅ ናት እኔ አርግዤ ባልወልዳትም ልጅ ናት ድረሽላት አንቺ በእውነት በሲቃይ ነው ያለችውና አንቺ ድረሽላት እውነት ነው የምልሽ ሀቢባ እግዚአብሔር ይስጥሽ እውነት በመታምኛው ሃይማኖት አንቺ እግዚአብሔር ይስጥሽ እውነት ነው የምልሽ በእውነት አንቺ ድረሽላት ተሰቃይታ ነው ያለችው በእውነት የሚወራው ውሸት ነው በቃ እኔ የምትይው ነገር አዳምጥሻለሁኝ አቤት ሀቢቢ አዳምጥሻለሁ ብታወሪኝ አዳምጥሻለሁ ብርሃኑ ትቆራረጣለች አቤት ወንድሜ ይኸውልሽ አሁን እኛ ምን ምሰማት ለውቀት ሄደችው እኔ አሁን
ካሁን የምሰማው ነበር ይኸውልሽ ሀቁን እንዲወጣ ብዬ ነበር የምሰማው እስካሁን ሳዳምጥ የቆየው ማለት የማልናገረው። ስለዚህ አሁን እነሱ አቡ እየሰማንክ ነው። ብርሃኑ ትቆራረጣለህ ኔትወርክ። አቤት እየሰማሽ እኮ ይኸውልሽ አሁን እኔ እነሱም እንግዲህ እውነታ ሊሆን ይችላል። የእኛ ደግሞ እውነታውን ነው እንዲወጣ የምፈልገው። እኔ እህቴ እየሰማ አንድ ሪከርዱን ሰምተሻል አይደል? ደውለሽላት ሁሉ እኮ ለአንቺ አውርታሻለች አይደል እንዴ? አዎ በእኔ በኩል ጠርቻት ነበር የሚለውን አዎ ለአንቺም ነግራሻለች አዎ ብላ። ስለዚህ ይሄ እኛ የምንፈልገው እውነታ ነው። አሁን ልጅቷ እንደዚህ ትደረግ አይደለም እኮ አሁን እኛ እስካሁን ዝም ብዬ ማዳመጠው እኔ እውነታ ነገር ይመጣል ብዬ ስላሰብኩ እንጂ እኔ በውሸት እሷ ምን ያን ታደርገኛለች? ይኸው ቪዲዮ ሁሉ አለ አይደል የተላከ የልጅቷ የኔ የሲስተር ፎቶ ሁሉ የተላከ አለ አይደል በእሷ ስም የተላከው ቮይስም አለ እኮ። ስለዚህ እኛ የምንፈልገውን እውነታውን ነው። እኔ እንግዲህ ሰውዬው መጀመሪያ ላይ ሰውዬው አይደለችም ሲል ነበር እኮ። የመጀመሪያው ድምፅ ማን ነው? የእሷ ነው። ለምን ኤደን አቤት ያለችው የእሷ ድምፅ ነው። አልክድም ግን ማለት ነው። ቪዲዮ ለምን አታወራሽም? ተቻለሽ ቪዲዮ ፎቶ ኤደን መሆኗን እንግዲህ ፎቶዋን ተለጥፎልሻል አይደለ? ከተቻለ ግን በቪዲዮ ታወራሽ። ሌላ መዘዝ ማለት ነው። ድምፁ የኋላኛው የእሷ ድምፅ አይደለም። ግን አትሊስት ኤደን በህይወት አለች። አትሊስት ኤደን በህይወት አለች። ተመስገን በሉ። በህይወት ትኑር አትኑር የማትታወቅ ቤተልሔም ማለት። ስለዚህ ለሁለቱም ነው እኛ ለሁለቱም ነው ድምፅ የምንሆነው፣ ለኤደንም ለቤተልሔምም። እሺ ቤተልሔምም ኢትዮጵያዊ እህታችን ናት፣ ኤደንም ኢትዮጵያዊ እህታችን ናት። ስለዚህ ሀቁን አብረን እንድናወጣ እንተጋገዝ። አንዴ ሚውት አድርጉ። የኤደን ስላሰማኝ እውነት ነው ሀቢብዬ፣ እውነት ነው ሀቢብዬ። ግን በእሷ ስም እየተነገደ መሆኑን በቪዲዮ ተደውሎ ቪዲዮ ላይ ወጣ እንትን ካለች እኛ መልኳን መቼም እያየሽ ነው አይደለ? እራሷ ድምጿን በቪዲዮ ውጪ በያት አይሻልም? እሺ ሚውት አድርጉ። አንቺ ራሱ ድምጿና የመጀመሪያ ድምጽና የሁለተኛው ድምጽ አንድ አይነት አይደለም አይደለ? እኮ አንዴ እኔ መፍረድ አልችልም። አንዴ እንስማው፣ ድምጹን እንስማው። ስለዚህ ትክክል ነሽ። ነው ሪጀክት ነው። አዎ ኔትወርክ ነው። ኦኬ እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ። እኔ መታክለኝ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችው። ጥሩ እሺ። ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤተልሔም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤተልሔምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል የገባሁላት እና ጓደኞቿ ናቸው የኔ እናት። እኔ ደግሞ እንደዚህ መሞቷ ለቤተሰብ ማስተላለፊ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማለት ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ አይ ዶንት ኬር ማለት ስለ ጓደኛሽ ነፍስ ጥሩ ነው፣ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማለት ማስተላለፊ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበል? የሰው ልጅ እንዲህ ነው በስርዓት ሲቀበል? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ ስልኳን ከቴሌ አስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ይችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። መፈተሽ ከቻለች ማለት ነው ይፈተሽ። በቃ ያለውን ነገር እንደውም ይሰማል። በጣም ጥሩ። በሰማችሁት ድምፅ እቺ ኤደን ናት አይደለች?
በፍጹም የእሷ አይደለም ሀቢቢ፣ እግዚአብሔር ምስክሬ ነው። የእሷ ድምፅ አይደለም። እመቤቴን የእሷ ድምፅ አይደለም። ሲጀመር የትልቅ ሰው ድምፅ ነው። እሷ ገና 22 ዓመት ምናምኗ ነው። ከፈለግሽ ሁሉንም ሪከርድ ለምን የእሷ የምታናግርበትን ድምፅ ለምን አታወዳድሩም? ራሱ ማለት ነው። ድጋሜ ወንጀለኛ ስለሆነች ነው ላይቭ አልገባም ያለችው። ስለዚህ ላይቭ አልገባም ያለችው ወንጀለኛ ስለሆነች ነው። አቡ እሺ ቆይ ምን? አቤት አቤት፣ እየሰማንህ ነው። ልጁ እኮ የልጁ ያወራት ድምጿና ይሄ በምንም አይነት መንገድ እኮ አይለያይም። አንድ እኮ ነው አይደል? ከአንቺ ጋር ያወራችሁና ከልጁ ጋር ያወራችሁ ወሬ እኮ እናንተ ከምትከራከሩ ከምትጣሉ ህዝቡ ሁለቱንም ድምፅ ሰምቶ ይፍረድ። አይሻልም? ይፍረዳው። እንደዛ ይሻላል። በቃ ሙሉ ሪከርዱን ላክልሽና ዞረኛ እኮ በቃ ህዝቡ ያዳምጥና ሙሉ ሀቢብዬ አንዴ ትሰሚኛለሽ? እሰማለሁ። ተፈጣሪ ጋር አንቺ በምቺው አቅም መመርመር ትችያለሽ። እኛ አንችልም። እኛ አቅም የለንም። እውነቴን ነው የምልሽ። እኛ ምንም የምናውቀው ታሪክ የለም። የክፍለ ሀገር ሰው ነን። ምንም የምናውቀው ታሪክ የለም። ምን እንደሚያወሩ አይታወቅም። እኛ በፌሮ እንደምትደበደብ ነው የምናውቀው። በፌሮ እየተደበደብኩ ነው፣ እባካችሁ እርዱኝ፣ ልሞት ነው፣ ልሰናበታችሁ ነው እያለች አያቷንም እናቴን ማለት ነው እኔን ለራሷ አቅመ ደካማ ናት። እናቴን ፎቶ ተፈለግሽ እንልክልሻለን። የእናቴንም የእናቷንም በጣም ተጎሳቅሎ የሚኖሩ ድሃ ማህበረሰብ ናቸው። እግዚአብሔር ነው የምልሽ። ተፈለግሽ አሁን ይላክልሻል። ድሃ ማህበረሰብ ያሳደገነን ለፍተን ነው እኛ ያለነው ማለት ነው። እስከ ማንኛውም እስከ ቤቴ ፎቶ ልክልሽ ይችላልኝ። ግን እግዚአብሔር የድሃ አምላክ ከአንቺ ጋር ተጨምሮ እውነቱን የሚያመጣ አምላክ ይፍረድ። አንቺ በምትችው አምላክ ጥበቡን ገልጾልሽ ማለት ነው። እውነቱ እንዲ ታንቺ እኛ አንቺ ጋር እንደርስም። አንቺ ታውቂዋለሽ ሁሉን ነገር። አንቺ በምታጣሪበት መንገድ ታጣሪልናለሽ ተፈጣሪ በታች ማለት ነው። እንኳን አንቺ ጋር ደረሰ። ለምክንያት ነው የሷን ፎቶም ሴራ ነው እንጂ ሌላ ምንም ነገር አይደለም። ለምክንያት ነው አንቺ ጋር ፎቶ የደረሰው እንጂ የድሃ ቤተሰብ ናት። እኛ አቅም የለንም፣ ፎሎወር የለንም፣ ቲክቶክ የለንም፣ የምናውቀው ፎሎወርም የለንም። ባለን አቅም 5-10 እየሰበሰብን ያለው ድሃ ማህበረሰብ ከገጠር እየተለመነ ነው ያለው። ከገጠር የኑሮ ሁኔታውን ታውቂዋለሽ። አሁን ለሱ 5-10 እየተለቀመ አንድ ቀን 100 ሺህ ብር አንድ ቀን 80 ሺህ ብር እየተጠራቀመ ነው እየላክን ያለ ነው። እንኳን ሌላ ነገር የምናውቀው ማለት ነው። እያንዳንዱ መረጃ እኛ ያለን እንሰጥሻለን። አንቺ ፈጣሪ ደግሞ አግዞን የእውነተኛ አምላክ አግዞን እውነትን የሚያውቀው እሱ ነው። ስለዚህ እግዚአብሔር ባንቺ አድሮ ማለት ነው እውነቱ እንዲወጣ እግዚአብሔር ይርዳን። ሌላ የምንለው ነገር የለም። አቅም የለንም። ተጆዳፍ የሆነ ህይወት ነው እየኖርን ያለን ሁላችንም ማለት ነው። እሺ ይሄኛው ድምጽ ሰምተና አይት አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ? እኔ የምልሽ ቤቲ የምትባል ልጅ እየመጣች ነበረ መሰለኝ ባንቺ በኩል። አሁን እቀበልሻለሁ ብዬ ቃል ገብቼላት ነበረና አልቻለችም። ጅቡቲ ላይ ሙቀቱ አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ምናምን አሉ። ማለት ያረፈችው የት ነው? ምን በምን ሁኔታ? ማለት ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አለች። አብራት የመጣች ልጅ። እሺ ይሄንን ሰማችሁ አይደለ? ከኔ ጋር ያወራችሁ ይሄ ምን እውነታው የሷ ድምጽ ልንገርሽ፣
ይሄን እውነታውን ልንገርሽ ምን ላይ እንደደረሰች እሷ ኤደን ነሽ ወይ? አዎ እንዴት ነሽ? እግዚአብሔር ይመስገን ያለችው ብቻ የእሷ ድምጽ። ከዛ ያለፈ ጅቡቲ ተቀብያታለሁ ምናምን የእሱ አይደለም። በደንብ አድርገሽ አዳምጪ ሙሉ ማለት ነው። እሺ እኔ ህዝቡ ሰምቶ ራሱ እንዲያይ ነው። አንቺ ሚውት አድርጊና ህዝቡ ሰምቶ ራሱ ህዝቡ ከእግዚአብሔር ልቦና ሰጥቶት ህዝቡ እንዲሰማ በቃ ህዝቡ ይፍረድ። ውሸት ነው። አቡ አቤት ይኸውልሽ አሁን በአንድ ጊዜ እስኪ በዚህችኛው ቅጽበት እንዴት የሁለት ሰው ድምፅ ሊመጣ ይችላል? የመጀመሪያውን አቤት ሰላም ነኝ ያለችው እሷ ነች አለች። ከዛ በኋላ ደግሞ ያለው ደግሞ አይደለችም። ምን ጊዜ ማን መጥቶ ያወራታል? እስኪ በምን ምክንያት እንዴት ነው ተቀይሮ? ምንድነው የተቀየረው ነገርስ? እኛው ፈልገው የእውነት አምላክ ቴክኖሎጂ እኮ የረቀቀበት ጊዜ ነው። ብርሃኑ ነው ስም በእናትህ አይደለም። እኔ አሁን አንቺ ጋር ልከራከር ይኸውልሽ እናቴ፣ አሁን እኔ ካንቺ ጋር ልከራከር አንተ ቴክኖሎጂ ቢንቋን ሲያረጋግጥ የፈለኩኝ እኔ ማንተ ጋር ተከራከርም። ስማኝ ሲጀመር የእህትህ መሆኑን እውነታውን ነው። ግን አዘነተኛም አትመስልም። ሲጀመር አንተ እህትም እንደዚህ የተጎዳችም አትመስልም። ልክ ነሽ። እያለቀስሽ ነው። የሀዘን ፊት ራሱ የለም። አንተ ራሱ ጠረጥራለህ ምን እንደሆንክ ራሱ አንተን እጠረጥራለሁ። ገባህ? አንተ ልትሆን ትችላለህ። እንደዚህ እህቴን የበላሃት አንተ ልትሆን ትችላለህ። ገባህ? ላይቭ ስለገባህ አይደለም። ምንም ያዘን እንኳን እህት ጅቡቲ ሞተችና የታመመች ራሱ ፊት የለም። ገባህ? በቃ የእህትህን እስኪ መረጃ አቅርብ። እስኪ የት ታውቃታለች እህቷን? ልጅቱ ሰንከራታች ናት። ጓደኛ እንኳን የላት። ጓደኛም ደግሞ ያለቻት የመራ ቤት እሱን በምትጠይቁት መጠየቅ ትችላላችሁ። እንግዲህ እኔም በምጠይቀው እጠይቃለሁ። እውነቱን ነው ፈልግ። መጀመሪያ እዘን አንተ እህት የሞተበት አትመስልም። ገባህ? ሰውን ለመክሰስ የገባህ ፊዚካል ነው ያለ ፊትህ ራሱ። ገባህ? አቡ እኔ ካንቺ ጋር ይታወቅልኝ ነው የምለው። ያቀናበርከው እንደውም በበጣም ያቀናበርከው አንተ ነህ። አንተ ነህ ልንገርህ፣ ሴራ ውስጥ የምትገባው አንተ ነህ። ምንም የሀዘን ስሜት የለም። ነቃ ብለህ የምትበዘብዘው እንደውም አንተ ትመስለኛለህ። ብር አምጡ እያልክ የምትጎሰጉሰው ማለት ነው። እውነቱ ተታወቀ ሊሆን ይችላል። አቡ አንተ ነህ እንደውም። ገባህ እንዴ? በቃ እናቱ ፕሊዝ እናትዬ ተረጋጊ። መጀመሪያ ተነጋጊ። አንዴ እናት ይቅርታ ላቋርጥሽና ተረጋጊ። እኔ ይቅርታ ለአንቺ ክብር አለኝ ውዴ፣ ለአንቺ ክብር አለኝ። ግን የሱ ንግግር የሱ ሴራ በጣም ከባድ ስለሆነብኝ ነው እንደዚህ ልጅ። አዳም አንዴ ተረጋጊ። ልጅ አዳም የሚል አካውንት አንደኛ ነገር እዚህ ጋር እንጨቃጨቅ አይደለም። እየሰማሽ ነው? ልክ ነሽ። ይቅርታ ስለዚህ እንትኔ ይቅርታ ስለ አባባሉ ነው ማለት አንቺ ራሱ አንድ አይነት ድምጽ ነው። እሺ በደንብ ስሚ። በእግዚአብሔር ያወራውሽ ያለሁት እናቴ እኔ አይደለሁም ያወራውሽ ያለሁት ጓደኛዬ በአካል የምታውቃት ኤደንን ኢትዮጵያ ውስጥ በአካል የምታውቃት እሺ አንደኛ ነገር ማለት ነው እሱ ያማዋል። እንዲህ ብለሽ ልትናገሪው አቺም በዲሞክራቲም በምንም መንገድ ልትናገሪው አቺም። አንቺንም እኮ እኛ መኮነን እንችላለን። እዚህ ጋር ሁለታችንም መልስ ስለፈለግን የቀረብ ነው። አንደኛ ነገር እኛ ነን ቀድመን ሀቢባን መልስ ስጭን ያልናት፣ አንቺ አይደለሽም። አይደለም ሁለቱም ሰዎች ናቸው። ለአንቺ ዘመድሽ፣ ለሱ እህቱ ናት። በሰው ቁስል እንጨት መስደድ የለብሽም፣ ጭራሽ የለብሽም። ገባሽ አይደለም? እሱ ውስጡን ይደማው። ሲቀጥል ደግሞ ሪካርድ ተሰማ አይደለም? አንቺም ኖርማሊ ኔቸር ካሰብሽው ሶስታችሁም ሶስት አይነት ነገር ነው ያወራችሁት። ወንድምየው አው እህቴ ናት የራሷ ነው፣ እሱን አልክድም፣ ታናሽ እህቴ ናት። ያኛው ከአንቺ ጋር ደግሞ የገባው ገባና አው የራሷ ድምጽ ነው አለና አይደለም አለና እናንተ ከዛ እራሷ ናችሁ ተንሾካሾካችሁ። ኖርማሊ ተንሾካሾካችሁ። ሜቢ ተጠራጥራችሁ ሊሆን ይችላል አይታወቅም። ግን ደግሞ አንቺ እዚህ ጋር ስመጪ አይደለችም ብለሻል። ከአንቺ ጋር እኮ ርቀት አላችሁ። ወንድምየው ግን አብሯት የኖረ ያደረ ነው። እኔማ ወንድምየው አብሯት ያደገ ሙዲ ሁሉ ነገር ሊካድ ይችላል። ምን ይችላል? ይኸውልሽ አንዴ ልጨርስና ታወሪያለሽ። እኔ እድል ሰጥሻለሁ። እስካሁን ሲታወሪ ነበረ። እሱ መልስ አልሰጠሽም ብዬ ነው ይቅርታ። ይኸውልሽ ስሚ፣ ሲቀጥል ደግሞ ማለት ነው አንድ ጊዜ ላውራ፣ አንዴ እኔ ብዙ አላውራብህም። አንዴ ላውራ። እስካሁን ስታወሩ ነበረ። እስካሁን እያወራችሁ ነበረ።
ይኸውልህ ሬሳ ሞታለች፣ የእናንተ በህይወት አለች አይደለም? ወንድ አንድ ጊዜ ልጨርስ። እሺ ወንድማ የእናንተ ወንድማችሁ ምን አለ? አለች እህቴ አገኛታለሁ ከሄደች 3 ወሯ ነው አለ። 3 ወር ሄዳ ከ2 ወር በፊት ፖስት ብላለች ቪዲዮ በአንድ ወሯ ገና ከመሄዷ። አንተ ደግሞ 1 ወር አልክ። ወንድሟ ምን አለ? 3 ወር ሄዳለች አለ። ከ2 ወር በፊት ግን ቪዲዮ ፖስት ብላለች። እኛ እኮ ቪዲዮ ፖስት የምንለው ሲመቸን ነው እንጂ ሳይመቸን አይደለም። ኖርማሊ ልጅቷ ጋር ቀንድም ስንደውል መጀመሪያ ሰውየው 2 ስልክ አቡ ደውላለች። የመጀመሪያው ተሽጧል አለ። ሁለተኛ ስልክ ስንደውል ደግሞ ፎቶሽን እለቃለሁ ስትልባት ለምን ፈርታ? እሷ ካልሆነች እኮ ያቺ ልጅ እኮ ኤደን ካልሆነች እኮ ልቀቂዋ አላናግርሽም ማለት ትችላለች። ኤደን ስለሆነች ግን ፎቶውን ስለፈራች እወጣለሁ አለች። ገባህ አይደለም? ኤደን ባንትሆን ግን አልፈልግም ፖስቺ ምን አገባት? እኔ ኤደን ካልሆንኩኝ ስለ ኤደን አያገባኝም፣ ወይ የሆነች ልጅ ካልሆንኩ አያገባኝም። ስለሚያገባኝ ግን ስለ ራሴ ስለሆነ ፎቶ ከሚፖስትብኝ በወጣ ይሻለኛል፣ ሀቢባን ባናግር ይሻለኛል። ስራ ቦታ ከሆነ ደግሞ ያሉት ላይ መግባት አይመቸኝም። ስሬ ነው የሚቀርብብኝ። ለምን እሷ እዛ ውጪ ስራዋን እየሰራች ይሆናል። ሜቢ እንዳላችሁትም ታግታ ሊሆን ይችላል ያቺ ልጅ እዛ ጋር። ገባህ? ግን ስራ እየሰራች ከሆነ የራሷ ነው መቅደም ያለበት። ሁላችንም ራሳችን ነው የምናስቀድም። ሲቀጥል ደግሞ ምን አለች? ሪከርድ አለ። አንተ ጋርም ሪከርድ እንዳለው እኛ ጋርም ሪከርድ አለ። ገባህ አይደለም? ኤደን ናት እኔ አስቀጥርሻለሁ ሱፐር ማርኬት 180 ሺህ ብር ጓደኛዬ እስከሆነች ድረስ አምናታለሁ፣ እሄዳለሁ። ግን ምን አለች? 200 ሺህ ከፍዬ አስወጥቻታለሁ፣ የመን ልደርስ ነው አለች ያለችው ማለት ነው። ግን የመጀመሪያው ሪከርድ ምን አለ መሰለክ? ለወንድሞቹ አንድ ቀብሬያታለሁ ሚል ሪከርድ አለ። በቃ እዛው ናት የተገኘችው፣ አልደረሰችም፣ ሌሎቹ ገብተዋል አለች። አብሯት ቪዲዮ አሉት። እሺ ያቺኛውን አገናኝን ስንባል አጠገቤ እንዴ እኔ እከሊት ናት ብዬ ባገናኝ የት ታውቃታለህ? በመልክ ካላወቃት እኔ እኮ ጆሮ ላይ አድርጌ እንዲህ በይልኝ ብላት ለእኔ ነው የምትቀርበኝ እንጂ ለአንተ አይደለም። ትዋሽልኛለች። ሁላችንም ውሸታም ነን። ገባህ አይደለም? እዚህ ጋር እሷ ግን ብርሃኑ ልክ አይደለህም የማለት መብት የላትም። ልነግራት የፈለግኩት ነገር ሲቀጥል ደግሞ አንተ አልተጎዳህም። ምን ማለት እሱ ነው ህመሙ የሚያውቀው። ገባህ? ለዛ እህት አለም ለዛ ይቅርታ። አሁን ምንም አይነት ነገር እያወራን ያለ ነው እልሽ ለዛ ይቅርታ። እኔ ትልቅ ዝም ብሏት ከቅድም ጀምሮ አይ እሱ አንደኛ ያማዋል እንጂ ለእህቱ አንሱ አይደለም። ባይዘዊ ሄዶ ሬሷን ቼክ ማድረግ ይችላል። አንሱ አይደለም ለእህቱ። ሁለተኛ ነገር ደግሞ እኛንም ስታስቡ እኔ ለአንተ ድምፁ የራሷ ነው ብዬ ሜላት መታ እዚህ ጋር የእሷ ድምፅ አይደለም ብትልክ ምንድን ነው የምትለው? ወንድማ የራስ ድምፅ ነው ብሏል። እሱ መሀል ቤት ግራ እንዴት ነው ማይጋባው? እሷ ግን ድምፅ አይደለም ካለች እየተጫወቱብኝ ነው ብለህ ነው እንጂ የምታስበው ልክ ናቸው ብዬ እኔ አላስብም። ሰብአዊነት አሁን እኮ መስማትና ማየት ይለያያል። ይኸውልህ ሁለተኛ ነገር የሁላችንም ጉዳይ እኛ እንከራከር። መጠየቅ የምፈልገውን ብርሃኑን በስርዓት ብርሃኑ አንተ ምንድነህ ለኤደን ቤቲና ምንድን ናቸው ማለት መጠየቅ አለብን። በግልጽ እኮ ወንድሟ ስልክ ቁጥር ሰጥቶ ብር ላኩ ያለ ሰው ነው። ኤደን እኮ ኦልሬዲ ወይ ተባባሪ ናት ወይ ታጋች ናት። የሚታወቅ ነገር የለም ምንም አይነት ነገር። ገባህ አይደለም? ሲቀጥል ደግሞ ማለት ነው እኔ አንድ ጥያቄ ጠይቅክ። ወንድሟ ለምን ድምጿ ነው ብሎ አንተ ድምፅ አይደለም ስትል ሁሉም ሀሳባቸውን የቀየሩበትን ምክንያት ብቻ ንገረኝ። ወንድሟ ድምፅ ነው ብሏል፣ አንተም ድምፅ አይደለም ስትል ሁሉም አረ ድምጿ ነው ብለው ከዛ በኋላ ሀሳብ የተቀየረበትን። ቅድምም ሀቢብን አላገኘኋትም እንጂ ልክ ሀቢብ በምደውል ታይም ወንድምየው ከአንዴም ሁለቴ ተነስቶ ሄዷል። ከአንዴም ሁለቴ ከላይ ወጥቷል። ሀቢብ የሆነ ስልክ ላይ ስደውል እዚህ ጋር የአንተም ሰው ታግቶ ከሆነ እግዚአብሔር ነው የሚረዳን ሁላችንም። ግን ልንገርህ ማን ጋር እውነታው እንዳለ ፈጣሪ ነው የሚያውቀው ምን የሚለው። ስለዚህ እየተማመንን ሁላችንም እናድርግ ነገሩን። እግዚአብሔርን ከላይ አስቀምጠን ገባህ? የእናንተ በህይወት አለች፣ እዚህ ጋር እሷ ሞታለች። እግዚአብሔርን አስቀምጠን ኤደንን አግኝታ ትሄዳለች አይደለም? እናንተስ ኤደን ደግሞ ታግታብኛለች እያላችሁ ነው። ስለዚህ የደላላ ስልክ አላችሁ፣ አካውንት ትራንስፈር የሚያደርጋችሁበት ትራንዛክሽን አላችሁ አይደለም? ትራንዛክሽን ይዛችሁ ሂዱ ንግድ ባንክ፣ አድራሻ አውጡ፣ ማንነት ወቁ። ልክ ማንነት ሲታወቁ ሲያዙ እውነቱን ማውጣታቸው አይቀርም።
በዛ ኤደን ስትገኝ ኤደን ደግሞ የቤተልሔም ነገር ይታወቃል። ቤተልሔም ሞተች በህይወት አለች የምናውቀው ነገር የለም። ገባህ አይደለም? ሬሳ ይሁን ምን ይሁን አይታወቅም የተጣለው። አንተ በኤደን ቦታ አድርገህ ነገሮችን ኢማጅን አድርጋቸው። ሬሳ ሞታለች ብዬ እጇን አጣጥፌ ብልክልክ ምንድን ነው የምትሆነው? ገባህ? ሞታም ከሆነ እኮ በቃ ትቀበላለች በስርዓት። ግን እንደ ውሻ ነው የጣሏት ጅቡቲ በረሃ ላይ ገባ ወይ ፀሐይ ወይ ጅብ እንዲበላት። ሜቢ እኮ ሕክምና አስፈልጓት ይሆናለች ልጅ። ግን ያቺ ልጅ ማንን አምና ወጣች? ጓደኛዬ እንደ ራሷ አንድ ቤት ስለኖሩ ስለምታምናት ነው። ባታምናት እኮ ተንከልክላት ውጥም። እሷ እኮ ነገ ህይወቴን የተሻለ ደሞዝ አገኘው ብላ ነው የወጣችው። ቴሌ ከፈቀደ ሙሉ ሪከርድ መውጣት ይችላል። ገባህ? ግን በእሷ መታወቂያ ስለወጣ መታወቂያዋ አብሮ ስለተቀበረ መታወቂያዋ ስልኳ ቅድም እርግጠኛ ነኝ ያቺ ልጅ ስልኳ ይፈተሽ ሲባል እሻለች ስልኳ አብሮ ስላለ ነው፣ ከኤደን ጋር ስላለ ነው፣ መታወቂያም አብሯት ስላለ ነው በኮንፊደንስ እንደዛ ልታወራ የቻለችው። ገባህ አይደለም? ደግሞም ስለምታውቀው ነው ኬርለስ የሆነችው እንጂ እኮ የጨነቀው ሰው ኧረ እኔ እንዴት ላድርግ ነው የሚለው። ገባህ? እኔ ምን ውስጥ ልግባ ነው የሚለው። እሷ ግን ግድም አልሰጣትም ለአንድ ነገር እንኳን። አንድ ነገር ልንገርሽ እና አሁን እዚህ ጋር እኔ በቃ ጨርሻለሁ። ግን ምን ልልህ ነው ከሱ ጋር የምትከራከረው ነገር አያስፈልግም። ጥያቄ ካለ ለሀቢባ ነው መጠየቅ ይችላል። እሱም ካለ ለሀቢባ ነው። በካለም አንድ አዳምጪ እንዲናገር። እሺ ትሰሚኛለሽ? አሎ እኔ እየሰማሁህ ነው። ቀጥል። አመሰግናለሁ። በጣም አመሰግናለሁ ስለ አንቺ እንትን ማለት ነው። ግን እዚህ ጋር አሁን እውነታና እውነታው አንቺ ብዙ ነገር እውነታ ያወራሻቸው ነገሮች አሉ። በዛ ልክ ደግሞ የተለያዩ ነገሮች ያወራሻቸው ነገሮች አሉ። እኔ የብርሃኑ እህት እውነት ለመናገር የኔ እህት ነች። እውነት ለመናገር የብርሃኑ እህት ሞታለች አልሞተችም ፈጣሪና ፈጣሪ ብቻ ነው የሚያውቀው። ወይም ማውቀው በእሷ ሊነግዱ አስበው ሊሆን ይችላል። የብርሃኑ እህትና የኔ እህት ጓደኛሞች ሊሆኑ ይችላሉ። አብረው ይሄዱ አይሄዱ ማንም ሊያውቅ አይችልም። አይዶን ነው ምንም ነገር የሚታወቅ ነገር የለውም። የትልቅ ሴራ ሊሆን ይችላል። ሲስተር የማውን እዚህ ጋር ገብታ አንተ እንደውም ምንድነህ እንደውም አንተ መጠየቅ አለብህ ምናምን ያለችበት ምክንያት ትክክል ላይሆን ይችላል። በሰውኛ ስናስበው ማለት ነው ላይሆን ይችላል። እኔም አንድ የህግ አካል ነኝ። እኔ ልንገርሽ፣ እኔ አንድ ነገር የምነግርሽ ምን እንደሆነ ታውቃለሽ? እኔ ማንኛችንም ሰው እንዲጠፋ እንዲታገት እንዲሰቃይ ማንም የሚፈልግ ሰው የለም። እኔ በትልቁ በእውነታው ነገር ላወራ የምችለው ሀቢቢ እግዚአብሔር ይስጥሽ። በእምነትሽ ሁሉ በእምነትሽ በምታምኑ እምነት ፈጣሪ አምላክ እግዚአብሔር ይስጥሽ። ይሄን ነገር አንቺ ገብተሽ የምታጣሪውን ነገር አጣሪ። ህዝብ ይስማው የተባለው ነገር ህዝብ ይስማው። አንቺም የምትይው አሁን እውነት ለመናገር ማለት በህይወት እንድትኖር ለእኔ ፍቃዴ ነው። እንድጠፋብኝም ማንም ሰው እንድጠፋበት ማንም አይፈልግም። እኔ ብርሃኑም ሆነ እኔ አሁን ብርሃኑም የእሷ ድምፅ ነው። በዚህ ሲሆን እንዴት ልገባ ትችላለች? ሌላ ሰው እንዴት ሊገባ ይችላል? ምናምን ብሎ አወርቷል። ብርሃኑም ሊገነዘብ ይችላል፣ እኛም ልንገነዘብ ይችላል፣ ህዝብም ሊገነዘብ ይችላል፣ ሀቢብም ልትገነዘብ ትችላለች። ሁላችንም ግንዛቤ ያለን ልናገናዘብ ይቻላል። የሰው ልጅ ግን ሲያወራ አንዳንድ ነገር ሲያወራ የሆነ ነገር ሊሳሳትና ጣልቃ ነገር ሊያወራ ይችላል። እውነት ለመነጋገር ማለት ነው። ስለዚህ እንደዚህ ይቅርታ፣ ልክ እንዳንተ እንደዚህ አስተውላ መናገር ነበረባት አክስትየው። በጣም ይቅርታ ብያለሁ፣ ቀድሜ ይቅርታ ብያለሁ። እኔ አንደኛ የህግ ባለሙያ ነኝ። እኔ ማንም ሰው እንዲጎዳብኝ አልፈልግም። እኔ እኮ እህቴ ህገወጥ ከሆነች እኔ እዛ ድፍት ትበል፣ እኔ ምንም እንትን አይደለም። ምክንያቱም ህግ የምትቃወም ከሆነ ህግ ዘላ ከሆነ ወይም አላግባብ እንትን ሰው ስባ ከሆነ እኔ እህቴ አይደለችም፣ በቃ እህቴ አይደለችም። ስለዚህ ግን ይቺ ልጅ ምስኪን ነች። ምን ማለትክ ነው? ምንድነው የምትሰራው? የህግ አካል ነኝ ስትል አይ ዞሮ ማንኛውም እዚህ ጋር ህገወጥ እንዲሰራ ማንም የሚፈቅድ የለም። ማንኛውም ሰው በህገወጥ የሰው ልጅ ወጥቶ ህገወጥ እንዲሰራበት ማንም አይፈቅድም እንዴ? ምክንያቱም የሰው ልጅ በአላግባብ ወጥቶ እንትን በውጭ እንዲቀር አይፈለግም፣ እውነት ለመናገር ማለት ነው። ስለዚህ ለማንኛውም ማንኛውም የሰው ልጅ ዜጋ ነው። ህይወት ያለው ሁሉ የሰው ልጅ የሆነ ሁሉ ለሰው ልጅ ማንኛውም ሰው እኔ እህቴ ስለሆነች አይደል ስጋዬ ስለሆነች አይደለም
የብርሃኑት የኔ ስጋይ ነች። አክስትየው አስቀይመዋለች። እሱን ያለበት ሀዘንና ህመሙ ይበቃዋል። እንደዚህ ልትለው አይገባም። ማንም ሰው ደፍሮ እንደዚህ ያዘንካት መስልም እንዲሆን ካት መስልም አንተ ራስህ ተጠርጣሪ ነው። ይሄ ሁሉ ነገር ምንም የተናገረ ነገር የለም። እሱ ምንም ሳይል ነው። እሷ ቀጥታ እኔ አሁን ብርሃኑ ምን ይሁን አላውቅም። እስካሁን ድረስ ሳይለንት ሆኖ እያዳመጠ ነው፣ እየሰማን ነው። ጣልቃ አልገባም። ራሱ አክስትየው ይቅርታ ጣልቃ እውነት ለመናገር ጣልቃ አልገባም። እኔ ምን ፈጣሪና ፈጣሪ ብቻ ናቸው የሚያውቁት። ግን እውነት ለመናገር የሀቢቢ አንቺ በሐቅሽ ኑሪ፣ በእምነትሽ እውነት ለመናገር ማለት ነው። እኔም በእምነቴ ብርሃኑ ምንም ነገር የተናገረ ነገር አለ ብዬ አላምንም። እንትን አልወስንም። ምንም አልተናገረም። እያዳመጠን ነው። እግዚአብሔር ያክብረው። እውነታውን ነገር ደግሞ ህዝቡ አክስትየው ይቅርታ ተጠይቀው በድለዋለች፣ ከመሬት ተነስታ ሰድባዋለች እያለ ነው በኮመንት። ስለዚህ ይቅርታ ትበለው ትምጣና። እሺ ትለዋለች፣ እሷ ይቅርታ ትጠይቀዋለች። ምንም ካፉ አልወጣም። እሱ ለራሱ ለእህቱ ፍትህ ሊጠይቅ ነው ትለዋለች። የሰው ልጅ በስሜት የሚያወራውን ነገር አያውቀውም። ታውቂያለሽ ሀቢቢ። ስለዚህ እኔ አሁንም የእሷን እኔ እንጃ ብቻ እኔ ምን እንደምልሽ ብርሃኑ ምን እንደምን አልናገርም። እኔ እንጃ አላውቅም። ብሬ በጣም ይቅርታ ማለት ስሜታዊ ስለሆኜ ስለተናገርኩ በጣም ይቅርታ። በጣም ማማዬም አንቺ ማን ልበል ይቅርታ። እሺ ውዴ፣ ለእኔ ችግር የለም። ግን አንቺ ፍትህ የሚሰጥሽ ለሰው ፍትህ ስታሰጭ ነው፣ ለወደፊት። በጣም ይቅርታ። ለምን መሰለሽ እኔ በጣም ይቅርታ፣ ታላቅ ይቅርታ፣ ሁላችሁም ማለት ነው። በጣም ይቅርታ እንግዲህ ባለማወቅ በተናገርኩት ነገር ማለት ነው። እኔ ግን ማለት ነው እኔ እንዳልኩት ነው። በቃ እንደሰማሽ ከሆነ ስራን ጀምር ምናምን ብያት እሺ ብላኝ እንደቀረች እኔ አራስ ሆኜ እንደቀረች ከዛ በኋላ በ27 ሄዳ 1 ወር ሆናት ብዬ ተብሎ ተደወለልኝ። ኤደን ታግታለች፣ ስለዚህ ብር መዋጮ የሚባል ወሬ ተሰማው። ይሄን ማቀው እንጂ እንደገና እሱ የሷ ድምጽ ነው ስላለ ተናድጄ ስሜታዊ ሆኜ የተናገርኩት። የመጀመሪያው ድምጽ ማለት ነው እናቴ። እኔ ስሚ አንደኛ ማለት ነው እኔና አጠገቤ ያለ ሰው 2 ቃል ብንነግርሽ በዚህ በአሁኑ ምስልሽ ትናደጃለሽ። ከኛ በላይ በጣም ነው የምትናደጅ። ከኛ የበለጠ 2 ቃል ብትሰሚ። እኛ እኮ የኛ ብቻ መፍትሄ ይሰጥ የእናንተ ልጅ ወደ ኋላ ትቅር አይደለም። ግን አንድ መፍትሄ የሚሰጠው መነሻው ሲታወቅ ነው። መነሻው ደግሞ ጓደኝነታቸው ነው፣ ትስስራቸው ነው። ገባሽ አይደለም? ጓደኝነታቸው ምን አመጣ? አንደኛዋ ሄደች ወደ ውጪ ማለት ነው። ስትሄድ ጓደኛዬ ሄደች፣ እኔ መለወጥ ኤደን ቀድማ ሄደች። ኤደን ማለት ነው ቀድማ ሄደች። እኔ ደግሞ ኤደን ጓደኛዬ ከሆነች እኔም ኤደን ስትለወጥ እኔ መለወጥ እፈልጋለሁ። ያለው ነገር አሪፍ ከነገረችኝ ጓደኛዬ እኔም እመጣለሁ። ሜቢ እኮ ኤደን እዛ ጋር ደላላ እያታለላት ይሆናል። እንዲህ በያለ በዛ እንዲያረግሻለሁ ሰው አምጪ ብርን ሰብስብ እያላት ሊሆን ይችላል። አይታወቅም። እዚህ ጋር አይዳው ብዙ ፈጣሪ ነው የሚያውቀው። ኤደንን ብላ ያቺ ልጅ ወጣች። ገባሽ አይደለም? አንዱ እኮ ሪካርዱ የእሷ ሜቢ ድምፅ ላይ ሆን ይችላል እንጂ ሁሉንም የእሷ ድምፅ አይደለም ብለሽ አትከራከሪኝም መቼስ። ያወራችሁ በስልክ ሁሉንም እኮ አይደለም። እኔ እኮ ይኸውልሽ ሁሉንም እኮ አላልኩሽም። ኤደን ሲላት አዎ አይ እሱኛው ግቲ ትቻለሽ። መጀመሪያ ግን ደውላ ሞታለች ያለችው እሷ ናት። በምን ቤተሰቦቿ እንደሆነች ከልጇ ውጭ አውቃ ደወሉ? አንደኛ ጥያቄም ጠይቅሽ። አውልሽ እኔ ፍቅር አንዴ ኤደን ነኝ አንዴ እና ሞታለች። እሷ አልቻለችም፣ ሌሎቹ ደርሰዋል አለች። ሁለቱም የሰሩት ስራ ስህተት ነው። ሁለቱም ህገወጥ መንገድ ነው። አንደኛ ነገር ነው የምልሽ፣ ሁለቱም የሄዱበት መንገድ ማለት ነው። ግን ደግሞ የሰው ነፍስ ለምን ይጠፋል? ያለ አግባብ ነው። እዚህ ጋር ጥያቄው እዚህ ጋር ኤደንም ጥሩ ሁኔታ ላይ ካልሆነች እኛ እኮ እንተማመንና መፍትሄ ይገኝ ነው። ሁለቱ ጓደኝነት ወደ ስደት ወሰዳቸው ስለሚተዋወቁ። አሁን ኤደን እንትን ትበልልኝ። ኤደን አይደለችም። አንዴ ይቅርታ፣ አንዴ ውዴ፣ አንዴ ትሰሚኛለሽ? ጓደኝነታቸውን ወንድሟ ያውቃል፣ ይተዋወቃሉ ከኤደን ጋር። ልንገርሽ፣ አንደኛ 2 ምስክር ሰጥሻለሁ። ታይ 2 ምስክር ኮሜንት ስክሪንሾት ያደረኩት አለ፣ በውስጥ እልክልሻለሁ። ኮሜንት የሚደራረጉትን ቪዲዮ ላይ ቅርብ ጊዜ ደግሞ ልትሄድ ከመሄዷ በፊት ነው ወይስ ከሄደች በኋላ? ከመሄዷ በፊት አይደለ ቪዲዮ የተፖስተው ያላችሁት? ከመሄዷ በፊት ሙሉ ኮሜንት አለ። ቢቀጥል ደግሞ እችኛዋ ስታይሻለች፣ እሷ ጋር መተዋለ 2 ሆነው
እና ቻው ሊሄድ ነው። እሷ ሜላት ጋር መተዋል። እኔ ቤቲ ለኔ እህቴ ነች። መተዋል እሷ ጋር ማለት አንዴ እሺ እኔ ቆንጆ አሁን ሁለተኛዋ ጓደኛ የተባለችው አዲስ አበባ የተከራየችው ኤደን የተከራየችው የት ነበረ? ኤደን የተከራየችው አላውቅም። አብሮ መስተንግዶ እንደሚሰሩ ግን አውቃለሁ። መስተንግዶ እንደሚሰሩ ጓደኛዋ ሆነች። አንድ ሰው እንትና ታውራት ትጠይቃት። እሷ አንዴ ማለት እየተደማመጥን ምን መሰለሽ ወደ መስመር መግባት ስላለብን ማለት ነው። ኤደንና ይህች የምትሏት እህታችን የት ነው የሚተዋወቁት? መስተንግዶ ላይ ስራ ላይ ይተዋወቃሉ። እስከ ጅማ ድረስ አብሮ ሄዷል። አብሮ ሰርቷል። የት ሲሰሩ? ጅማም አዲስ አበባ የት አካባቢ? የት አካባቢ አዲስ አበባ? 24 ይዛት እኮ ስሚኝ፣ በተረጋጋ መንፈስ አውሪኝ። የት ነው የሚሰሩት? አላውቅም እኮ እሱን አጣሪያ የት እኮ እሱን ማጣ ለመሰሽ እኔና አንቺ ሆነ ማለት ነው። ቦታው መሄድ ስላለብን ቦታው እዚህ ቦታ አብሮ ሰርቷል የምትይው ቦታ ይኸውልሽ እናቴ፣ አንደኛ ነገር ጓደኛዋ ባትሆን እንዲያትከራከርላትም ቤተልሔም የምትባል እንደዛ ማለት እኮ ልጅ ቆንጆች፣ አንዴ እየሰማሽኝ ልጅ ለመሰሽ እንዲጠራ እኮ ነገሩ እንዲጠራ ነው እየነገርኩሽ ያለሁት። የት አካባቢ አዲስ አበባ የሰሩት የት አካባቢ ነው? ጅማ የት አካባቢ ነው? ይሄን ነገር አጣሪና ማለት ነው ሁለታችንም ሄደን የሚሰሩበት ቦታ ማጣራት እንችላለን፣ የቀጠራቸውን ሰዎች ማለት ነው። አንዴ እሺ፣ እኔንም አዳምጪኝ። ጓደኛሞች መሆናቸውንም ማጣራት የፈለግሽው? ጓደኛሞች ሳይሆን የሰሩበትን ቤት ፈልጋለሁ። የሰሩበትን ቤት እኔ አላውቅም። እኔ ጋር ግን እኔ ጋር ይዛት መታለች። አብሮ መስተንግዶ እንደሚሰሩ አውቃለሁ። እኔ ጋር ይዛት መታለች። ኤደንን እኮ የት ነው የምትሰሩ ብለሽ አልጠየቅሽም? ከ10 ወር በፊት ይዛት መታለች። ከመሄዷ በፊት ይዛት መታለች እኔ ጋር። ከ10 ወር በፊት የት ነው እንሰራለን ያሉሽ? ስራውን አልነገረችኝም እኮ በምን መረጃ እኔና አንቺ አሁን ማለት ነው በምን እንግባባለን? እኔ ከ10 ወር በፊት የት ሀገር እንደነበረች አውቃለሁ። እንደገና ደግሞ ቅርብ ሰዓት ከመሄዷ በፊት ደግሞ የት እንደምትሰራ አውቃለሁ። እሺ ልንገርሽ፣ አንደኛ ነገር ኤደንን ባያውቋት የኤደን ፎቶን አያወጡትም። መልስ ሙሉ ለሙሉ ባልከራከርሽ ኤደንን ባያውቋት ስለ ኤደን መልስ አይሰጥሽም። የኔ ቆንጆ ስለ ፎቶማ አሁን ቴክኖሎጂውን ታውቂዋለሽ። ከቴሌግራምን ብዙ ወንጀል እንደሚሰራ ታውቂ የለ እንዴ? ለምን በዚህ ዘመን በ21ኛው ክፍለ ዘመንማ ፎቶ ከየመጣ ብለሽ ልትከራከሪ አትችይም። እዚህ ጋር አንቺ እናልኩ አንዴ ስሚ፣ ምን አልሽ? የአሁኑ ሪከርድ ነው እንጂ የእሷ ያልሆነው የቅድሙ የእሷ ነው አልሽ። ኤደን ጌታ አምጥታ ታወራለች። የቅድሙ አይደለም ያልኩት። ኖ እንደዛ አላልኩም። የመጀመሪያው ኤልሽ ከሪከርዱ የመጀመሪያው እኔ ልጅ ኦርቶዶክስ ነኝ። የመጀመሪያው ኤደን ነሽ ወይ? አዎ ደህና የምትለው የኤደን ድምጽ ነው። ከዛ ያለፈው ግን የእሷ ድምጽ አይደለም። እኔ እኮ ልንገርሽ አሁን ማደሬን አላውቅም። እናንተ የምትፈልጓት ኤደን ከሀቢባ ጀርባ ያለችው ናት። እርግጠኛ ናችሁ? እሷ ናት። ፎቶማ የእሷ ነው። ግን ተፈለገ ለሀቢቢ ሙሉ ፎቶ የቲክቶክ ፕሮፋይል ሙሉ መላክ እንችላለን። አለኝ አክስቷ ሁሉ ነገር አለኝ። የቲክቶክ ፕሮፋይል ነገር አለ። አይ ሌላ ጥያቄ ጠይቅሽ። ስልክ ያኔ ሲደወልላችሁ ለእናንተ ታገተች ስትባሉ ለምን እርምጃ አልወሰዳችሁም? ወዲያው ሀቢባ ጋር እርምጃ ወዴት ትወስጃለሽ? ስሚኝ፣ የሚደወለው የሳውዲ አረቢያ ስልክ ነው። ሀቢባ ጋር እንዴት ዛሬ ጋር ሰናይ ላይ ብለዋል እኮ። ስሚኝ፣ እኛ እንኳን አይደለም ያየነው፣ የጎረቤት ሰው ደውሎ ፎቶዋ ተለጥፏል፣ ስለዚህ ገብታችሁ ድምጽ ሁኑ ስለተባለ ነው እንጂ እኛማ ደሃ ቤተሰቦቿ ማሰባሰብ ነው እንጂ አቅም የለንም። የሚዲያም ሰው የለንም። የክፍለ ሀገር ሰው ነን። የምናውቀው ታሪክ የለም። ሞክራችሁ ታውቃላችሁ? ከዚህ በፊት ሞክራችሁ ታውቃላችሁ? ማንጋ ሀቢባ ጋር እኛ እናውቃትም። እንዴት ብለን ሞክራለን? እዛ በምን አቅማችን ብር ሰብስቡ ተብለናል። ስለ ብሩ አመሰብሰብ ሞክራችሁ አታውቁ? ማናችሁ ሞክራችሁ አታውቁ? አንድ ጊዜ ጥያቄን ብቻ መልሽልኝ። ማናችሁ ሞክራችሁ አታውቅም? እናቴ ማናችሁ ሞክራችሁ አታውቁም? እኛ ሀቢቢ ጋር እኔ እንግዲህ እኔን በማውቀው ማለት ነው የአቅሜን
ተመስሪያ ቤት ምንም እያሰባሰብኩ ነው እንጂ ምንም ማቀው ታሪክ የለም። የኔና አይ አይደለም እኔ ምንም ማቀው ታሪክ የለም። ኖይ ሀቢቢ ልልሽ የፈለኩት ሌላ ሰው ጋር አላልኩሽም። ሀቢቢ ጋር ላይቭ ላይ ቴክስት አድርጋችሁላት ታውቃላችሁ ነው ጥያቄ። ሌላ ሰው እንግዲህ ቤተሰብ ያርጋል አያርጋ አላውቅም። በራሴ ግን እኔ አላረኩም። ለምን እኛ 500 ሺህ ብር በፊት እኔ ብለኔም አይደለም ነው። ቅድም ወንድሟ ምን አለ መሰለሽ ሀቢቢ ጋር ቴክስት አደረግ ነበረ ስንት ጊዜ ሙሉ አለ። ሀቢቢ ጋር ቴክስት ካረግሽ ብዙ ቴክስት ካረግሽ አክሴፕት አንድ ይልጨርስ አክሴፕት የምትቀበልሽ በአንድ ቀን ውስጥ ነው። ለምን አሳሳቢ ጉዳይ ነው። ገባሻ? ዛሬ ባታየው ነገ ትነግርሻለች መልሱን፣ ወይ ሞዴሬተሮቹ አይተው ይነግሯታል። እሺ ያጋጣሚ ጉዳይ ነው እንግዲህ ፎቶ ተለጥፎ እኮ ያጋጣሚ ጉዳይ ነው ምናምን ልትይ ትችላለሽ። ዛሬ መግባታችሁ መገናኘታችን ፎቶ ሲለጠፍ ነው ልትሉ ትችላላችሁ። ግን ያጎቴ ልጅ ቪዲዮውን አይቶ ልንገርሽ ይኸውልሽ አንቺ ይኸውልሽ እናት አንዴ ልጨርስ ከእሷ ጋር ስራችሁን ስላወራችሁ መፍትሄ አይመጣም። ባይዘው አንድ ሰው በቂ አይደለም። አንዴ ልጨርስ አሁን ደላላው ደወለልኝ። አንዴ ደላላው ቀንልኝ ማገናኘኝ ብዬ ስለነበር ደወለ። ሚውት አድርጉ ካላየው ቀርቼ ነው ከ14 ላይ ነው የደወለልኝ። አሁን 21 ሆኗል። ወደ 8 ደቂቃ አልፎታል ከደወለ እና ፕሊስ ማንም ሰው ሙት እንዳያበራ እሺ እባካችሁ። ሄሎ ይቅርታ ደውለህ ነበር አላየሁትም። አሁን ያየሁት። አስገባለሁ ያልክ ነበር እኮ ቤት ስደርስ ኤደንን አገናኝሻለሁ ስላልከኝ ካገናኘከኝ በኋላ አስገባለሁ ብዬ ነግሬህ ነበር እኮ። ወደ ቤት ስትመለስ ሚስኮል አድርግልኝ ብዬሽ ነበር። ወጀቷማ አንገታ ቆርጣ ነው ወደ ቤተሰብ የምንልከው። ለምን የለም ብሎ 10 ጊዜ ስለምትናገሩ አስገባለሁ። ግን ቤት ደርሰክ እዛ እሷ ያለችው ሌላ ቦታ እኔ ሌላ ቦታ ነኝ ስላልከኝ ቤት ደርሰህ ስታገናኘኝ ድምጿን ስሰማ የቀረውን ገንዘብ አስገባለሁ አልኩህ አይደል? ዘመዳ ከሆንክሽ መቁረጥ ብቻ ነው የምንፈልገው። እኔ ጓደኛዋ ነኝ። እስካሁን ስንት ነው? ጓደኛ ከሆንክማ አስገቢያ እኩል አስገባ። ዓርብ ዕለት 80 ሺህ አስገባ አጎቷ። እኔ ደግሞ አሁን የቀረውን 70 ሺህ ላስገባ ነው። ግን መጀመሪያ ከማስገባቴ በፊት ድምጿን አሰማኝ አልኩ። ተስማማክ። ወደ ቤት ስሄድ አሰማሻለሁ አልከኝ። ስለዚህ አንተ ምላሽ እየጠበቅኩ ነበር። በደወልክ ሰዓት እኔ እንቅልፍ ወስዶኝ ነበር። አሁን ስነቃ ነው ሳየደወልክበትን የደወልኩልህ። ዝም ብለሽ ነው አንቺ የቀለድሽ ነው ያለሽ። ምንድን ነው የምቀልደው? በሰው ህይወት ይቀልዳል እንዴ? አገናኘኝና ድምጿን አሰማኝ፣ ከዛ አስገባልካለሁ። አገናኘኛ መጀመሪያ ድምጿን አሰማኝ። ድምጿን አሰማኝና ከዛ መጀመሪያ አገናኘኝና ከዛ ላስገባ። አንቺ ከ4 ቀን በኋላ ከወንድሟ ያወራች አልነበረች እንዴ? ከ4 ቀን በፊት እኮ ዝም ብለው ቀን መናገር አለበት እንዴ እኮ። እኔ ደግሞ ከማስገባቴ በፊት ድምጿን መስማት ፈልጋለሁ። ያስገብቷን ካስገቢ ድምጿን ከሰማው በኋላ ነው ማስገባው። ዘጋው። እሺ ከ4 ቀን በፊት ወንድሟን አናግራለች ያለው እኔ ደግሞ ዛሬ ያወራኋት እሷ ከሆነች እንዴት ስልክ ይኖራታል? ማለት በኤደን ስም ሌላ ሰው ስልክ ይዞ ካልሆነ ድምጿን ድጋሚ እናወዳድረው። እንግዲህ ወንድምየው ያለምንም ጥርጥር ይሄ ድምፅ የእሷ ነው ብሏል። ከአንዴም ሁለቴ ምንም ሳልጠራጠር ነው ያለው። ያለምንም ጥርጥር እሷ ናት ነው ያለው። ድምፁ ከወንድም ማን ይበልጣል? ምንድን ነው እዚህ ጋር ብሔር የምትጽፉት? ስርዓት ያዙ። እዚህ ቤት ብሔር አይጻፍም። እና ማለት ነው አንደኛ ቲክቶክ አያውቁም እነሱ።
ሰገጤዎች ናቸው፣ አታስቡ። ቲክቶክ ምናምን አያውቁም። የሚይዙት ስልክ ራሱ ጠቃጠቆ ነው። እሺ ወንድምየው ይግባ እንዴ። አጎትየው ከመጣ በኋላ ወንድምየው ጠይቋለሁ ብዬ እየጠበቅኩኝ ኔትወርክ ነቀለው። እኔ ያወራኋትን እሱ አይደለችም አሉ እነሱ። ሳውዲ ለሚኖር ልጅ ግን ቁጥሯ ተሰጥቶ ያወራት ግን የመጀመሪያው ኤደንሽ የሚላት አዎ እኔ ነኝ ያለችበትና እግዚአብሔር ይመስገን ያለችበት ብቻ ነው ይሷ። ከዛ ቀጥሎ ያለው ድምፅ የሌላ ሰው ተገጥሞ ነው እያሉ ያሉት እነሱ። ወንድምየውም እዚህ ነው እንዲ ያለው። ኦኬ በሌላ አካውንት መግባት አይጠበቅበትም። በዚህ ያናግረን። ይህ እሱ አይደል? የሰሙ የተከራከሩ ነው መሰለኝ። ሀቡ አቤት 10 ጊዜ የእነሱ 10ዎቹም ከሚያወሩ የተመካከሉ ከሚያወሩ አንድ ሰው በቂ ነው አይመስልሽም? ወንድምየው ነው እየጠራ ያለው እኔ። እሺ 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 መጀመሪያ ማለት ነው። ቆይ እኔ አንድ ሀሳብ አለኝ። አጎትየው ኤደንን እንድታወራት የቀረው 70 ሺህ ብር እጅግ ላይ አለ። የቀረው 180 ሺህ አስገብታችኋል። የቀረባችሁ 70 ሺህ ነው። 250 ሺህ ነው እሷ እንድታልፍ። የቀረው 70 ሺህ እጅግ ላይ አለ። ይቅርታ ሀባቢ፣ እኔ ልንገርሽ አንድ ነገር ማለት ነው። እኔ አሁን በግርግር እኔ እህቴ እንዳትበላብኝ ነው። እኔ ያቺ የተባለችው ፈጣሪ ነው እውነት። እኔ በጣም ነው የማዝነው። በጣም እውነት የእህቴ ጓደኛ ተበልታ አብረው እየሰሩ እያለ አብረው ጓደኛሞች ሆነው ባለማወቅ ሁለቱም ህገወጥ ባለማወቅ ሄደው እኔ እህቴም እኮ የኔ እህት እኮ ልሞት ትችላለች እኮ ያቺ ተርፋ የኔም እህት እኮ በየው ስለሰማሁት አይደለም ልትሞት እኮ ትችላለች እኮ። ማንም ከሞት የሚተርፍ የለም እዚህ ጋር። አሁን የኔ ጭቅጭቅ እህቴም ተናደረች ምንም ትርጉም የለውም እዚህ ጋር ትርጉም የለውም። ስለዚህ እኔ ለዛችኛውም እውነት እኔ አሁን ቅድም እያይቸዋለሁ የቀረው 70 ሺህ አለት ለታስገባለት 70 ሺህ 70 ሺህ ብር እያለማመንኩ ነው። ከክፍለ ሀገርም ከየትም ከጓደኞቼም እየለመንኩ ነው። 5-10 እያልኩ እየለመንኩ ነው። አሁን እያስገቡልኝ ነው። ዛሬ ቀን ሙሉ 24 ሰዓት ሙሉ የኔ ስልክ ስንት ደረስክ አሁን? እስከ 50 ምናምን ሺህ ብር ደርሻለሁ። አሁን ነገ ሊሞላልን ይችላል። ነገ ከክፍለ ሀገር እንክላለን ብለውኛል። ጓደኞቼም ደሞዝ ስላልደረሰን ምናምን ብለው ያሉኛሉ። እያስገቡልኝ ነው። 500 1000 200 100 እያስገቡልኝ ነው። እየለመንኩ ነው። አይኔ አጥቢ እየለመንኩ ነው ያለሁት። ሙሉውን እኔ ጽፌዋለሁ። ወድቀት ነው አሁን ልክልሽ ይችላል። እንደዛ ከሆነ የቀረው አሁን 70 ሺህ ለመሙላት ለነገ አሁን ትራንስፈር እንድታረግለት የቀረው 20 ሺህ ነው አይደል? ችግር የለውም። 20 ሺህ ቀላል ነው ማለት ነው። 20 ሺህ አቡ አቤት ወይ አቡ አቤት ወይ አቤት ለምን እንደዚህ አሁን እነሱ የሚያስገቡት አካውንት የኢትዮጵያ ከሆነ እነሱ በእውነተኛ መንገድ እየሄዱ ከሆነ ለምንድን ነው አካውንቱን ይዘው የማይጠይቁ ነው? በህጋዊ ለምንድን ነው ብር የሚያስገቡት? ከእጃቸው መውጣት አለባት። የኢትዮጵያ ከሆነ መጀመሪያ ከእጃቸው መውጣት አለባታ። ልጅቷ እኮ እጃቸው ላይ ናት እኮ
እንደዛም ተከፍሎ እኮ አሁን የቀረው ብር ተከፍሎም እኮ ለአትወጣም ገና ደግሞ የምንድን ነው መውረጃ አለ እያሉ አይደል እንደ እሱ የኢትዮጵያ አካውንት ከሆነ እኮ በህጋዊ መንገድ በአካውንቱ መያዝ ይችላል ማለት እኮ ነው። አዎ ግን መጀመሪያ ልጅቷ ከወጣች በኋላ እኛ ፈልገው ዞሮ የሁለታችን እውነትም እነሱ ትክክል ከሆነ የእነሱ እውነቱም እውነታው የእነሱ መውጣት አለበት፣ የእኛም እውነታው መውጣት አለበት ነው። አሁን በእኛ ክርክር እኛ መከራከራችን እዚህ ጋር ትርጉም የለውም እኮ እውነታው ነው። የሁለታችንም እውነት እንድታወቅ የሁለታችንም እውነታ ይታወቅልን። መከራከራችን ለልጆቹ ደማመጥ አንዴ እውነት እንግዲህ እነሱ እንደዛ የሚል ከሆነ አንዴ ወንድም ያዳምጠኝ። አያምጣውና ቤቲ አያምጣውና እውነት ሞታ ከሆነ የተላከልን የአስክሬን ፎቶ እውነት ከሆነ አትሊስት ኤደን በህይወት ካለች ኤደንን አትርፈን ከዛ እውነተኛውን ነገር እናጣራለን አይደል? አንተውም እኮ እውነታ ውስጥ ይወጣ። አሁን ይቺ ሰው በዚህ ስልክ የምታገኛት በስልኩ እቺ ኤደን ናት፣ በስልኩ የምናገኛት ኤደን ናት አይደለችም የሚለውን ነገር አጣርተን ኤደን ነይ ብላት ነው ቤት የሄደችው አይደለ? ግን የላከችው ቁጥር እውነት የኤደን ነው የሚለውን ነገር አጣርተን ኤደን ሁለት ካራክተር መጫወት ችላ ነው እንደታገተችም እያረገች እንትንም እያለች ነው የሚለው ሁሉም ነገር እውነቱ የሚወጣው ጉዳዩን በደንብ ስናጣራ ነው። አሁን ግን የኤደን ነፍስ እጃቸው ላይ አለ። ስለዚህ ኤደን ትለቀቅና ከዛ ደግሞ ኤደን ከወጣች በኋላ የምታውቀውን ደግሞ ትነግረናለች ኤደን። ስለዚህ አሁን መጀመሪያ ልጅቷ ትለቀቅ፣ ከዛ እውነታውን እናውቃለን፣ ጉዳዩን እናጣራለን እያንዳንዱን ነገር። እሺ ስለዚህ አሁን የቀረቿን ለመሙላት አካውንት ንገራቸውና አሁኑ ትራንስፈር አድርገው። እሺ አጎትዬ። እሺ አመሰግናለሁ ሀቢቢ አመሰግናለሁ። እሺ ሀቢቢ ኮመንት ላይ እንዳጽፉ ጋይስ፣ ዋርኒንግ ይሰጣል። አመሰግናለሁ። እሺ ተናገር ሀቢብዬ። ያው የብርሃኑ ጥያቄ ትክክል ነው። በመሰረቱ ትክክልም ሆኖ ትክክልም የማይሆንበት ንገረንና ከዛ ንግግር ታደርጋለህ። መጀመሪያ አካውንትን ንገረን። የኔ አካውንት ያንተን ባንክ አካውንት የቀረችዋን አያሻውን ይሞላና አሁኑ ትራንስፈር አድርግለት ለሰውየው። ከዛ ድምጿን ያሰማናል። እኮ 45 ያንተን ነው፣ ያንተን አካውንት ነው። የደላላውን ቀጥታ የራሴን ነው። እሺ 1045 26 25 184 1045 26 25 184 አያሌው ለጥቅ ወለየስ
አያሌው ለጢቅ ወልደ ኢየሱስ ነው ስምክ? አያሌው ለጢቅ ወልደ ኢየሱስ። አዎ ትክክል ነሽ ሀቢቢ። ወንድምየውን እየጠበኩት ነበረ። ወንድሟ እዛው ነው ያለው። አይፎክሩ እዛው ነው ያለው። አይፎክሩ እኔ ጋር አይደለም። አሁን እዛ ሌላ ቦታ ነው ያለው። አይፎክሩ ይግባና የምጠይቀው አዲስ አበባ ነው ያለው፣ ግን እኔ ጋር አይደለም፣ አጠገቤ አይደለም። እሺ ይግባና የምጠይቀው ጥያቄ አለ። እሱ ቅድም አይፎክሩ ልደውልለት? አዎ ግባ በለው። ኔትወርክ ልደውልለት? አዎ ደውልለትና ግባ በለው። እሺ አብዬ እሺ ይኸውና አየሁትኝ። አያሌው በሚለው አካውንት መጣ ገባ ገብቷል። በቃ ሄሎ ግባ እስኪ ግባ እያለች ነው ሀቢ፣ ግባ እያለች ነው። ግባ እሺ ቅድም ማለት ነው የመጀመሪያውን ቮይስ ሳሰማክ ያለ ጥርጥር ራሷ ናት ብለክ ነበር አይደል? ኔትወርክ የለውም እሱ ደግሞ እኔ ግራ ይገባኝ። ቪዲዮ ያጥፋ ወይ አይደል? ቪዲዮ ነው ኔትወርኩን የበላበት ወይ ጠንካራ ኔትወርክ ስለሌለው። አቡዬ አንዴ ልንገርሽ አንዴ። እሺ እንዴ እዛ ካልገባች ማለት ነው ኤደን ሳውዲ ካልገባች እንዴት ነው ሱፐር ማርኬቱን ለቤት ልታሳያት የቻለችው? የታል ያሳየችበት? ማስረጃ የለኝም ግን እርግጠኛ ሆና ነግራኛለች ቤቲ እኮ ያለ ማስረጃ እኮ ችግር ምን ነገርሽ? አሳይታታለች ስትይ የላከችላት ስልኳ ላይ ቪዲዮ ወደ አንቺ ፎርዋርድ ያደረገችው ቢኖር ምናምን ገባሽ? በንግግር ነው ኤደን በአፏ የነገረቻት ነው። መታ ቤቲ ላንቺ የነገረችሽ ገብቶሻል? የተያዙ ቀን የተይዘናል ብላ የላከችልኝ ቀን እሑድ ዕለት ማለት ነው። የዛኔ ምን አለችኝ? እንዴት ትሄጃለሽ? ሱፐር ማርኬት ነው የምሰራው። እንደዛ ነው የምትሰሪ ቋንቋ ስለምትችይ እንደዛ ነው የምትሰሪ ብላ ቪዲዮ ኮል አሳይታኛለች ብላ ምላለኛለች። ቤቲ ደግሞ ለኔ ምንም ቢሆን ለኔ አትዋሸኝም፣ ለማንም ማለት ነው ግዳት እንጂ አንተናት ኤደን ዋሽታችሁት ቢሆን ልታሳያት አትችልም። ለምን ደላላ ሆና ከውጭ ወጣ። ቅድም አንቺ ራስሽ ጠረፍ ላይ ነው የሚኖሩት አላልሽም እንዴ? ደላሎች እኔ አንቺ ሳትሆኚ ከአንቺ ጋር የገባችሁ ትዝታ ኢቭን የምታስበው ጠረፍ ላይ እንደሚኖሩ በረሃ ላይ እንደሚኖሩ እኔ ነኝ ከተማ በባህርም ቢሄዱ ከተማ ገብተው መዳም ቤት ነው የሚሰሩት ብዬ ነግሬያታለሁ። እና እኔም ብያታለሁ ለቤቲ እኔም ለቤቲ ብያታለሁ ሱፐር ማርኬት አንቺ ልትሰሪ አትችይም ብያታለሁ። ካልገባች እንዴት ነው ከተማውን ልታሳያት የምችለው? እኔም ብያታለሁ ጉርጋያ አይደለች እንዲህ ስላልሻት ልትገቢ አትችይም፣ ብትሄጂም ህገወጥ ሆነሽ ሱፐር ማርኬት ልትሰሪ አትችይም ስትያት አንቺ እንድታምኛት ሱፐር ማርኬቱን አሳይታኛለች ብላሽ ሊሆነ ይችላል እንጂ ማስረጃ ያለ ማስረጃ በቮይስ በቴክስት የተለያዩ ማስረጃዎችን አይተን እንጂ ብላኛለች በሚል ነገር እኛ ሰውን መተቸት አንችልም። ብላኛለች የሚል ነገር ገባሽ? እውነቱ እንዲወጣ አሁን እኛ እውነቱ እንዲወጣ ነው የምንፈልገው፣ ሀቁ እንዲወጣ ነው የምንፈልገው። ትክክለኛ በስልክ እኔን ያወራችኝ ሴት ቅድም እሷ ራሷ ኤደን ናት አይደለችም የሚለውን ማወቅ እንፈልጋለን። በኤደን እኮ አንድ አይነት እኮ ነው፣ ተመሳሳይ ሙሉን ተመሳሳይ ነው። እኔ ወይ አንቺ አይደለም የምንፈርደው፣ ህዝቡ ይፍረድ። ሁለቱንም ልክፈተው አሁን ሁላችሁም ዝም በሉና
እነዚህ ሁለት ቮይሶች አንድ ሰው ናቸው ወይ የሚለው ህዝቡ ይፍረድ። አንዴ ልክፈተው። አንዴ ለወንድምየው ጥያቄ አለኝ። ቅድም ያለምንም ጥርጥር ይሄ ቮይስ የእህቴ ነው ብለሃል አይደል? አዎ ብያለሁኝ። ምክንያቱም መጀመሪያ እንደሰማሁት ነው ሀቡ እኮ መጀመሪያ እንደሰማኸው አዎ መጀመሪያ እንደሰማሁት ነው። እኔም ያለንበት ሁኔታ ያው ቤተሰቦችም እንደነገሩሽ ነውና ለሷ ለመድረስ ነው ድምጿን ተሰማው። የመጀመሪያ ድምጿን ተሰማው ነው። ከዛ ወዲያ ያለውን ባለማገናዘብ ነው አዎ ያልኩሽ። አሁን እርግጠኛ ነህ አይደለም? አሁን ደጋግሜ ቮይሷንም እንደሱ ጋር ሲያዳምጡ እየሰማሁት ነበር። በደንብ እየሰማሁት ነበር። ምንም የሚገናኘው ነገር የለም። ቤተሰቦችም እንዳሉት እንደዛው ነው። በቃ ሀቡይ አሁን ነው ረጋ ብዬ ሰከን ብዬ ያዳምኩት። መጀመሪያ በችኮላም በድንጋጤም መጀመሪያ ተሰማው። አዎ መጀመሪያ ድምጿ እሷ ነው። ኔክስት ላይ ግን የእሷ ድምፅ አልነበረም። በዛ መልኩ ነው የተረዳሁት። እሺ እኔ አሁን እስኪ ህዝቡ ይስማና እነዚህ ሁለት ድምጾች የአንድ ሰው ናቸው አይደለም የሚለውን ይይ። ኔትወርክ ነው ሪጀክት ነው። ኔትወርክ ነው። ኦኬ እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር እየጠበቅንሽ ነው እኮ ቲክቶክ ላይ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችለው። ጥሩ እሺ ቆይ እኔ ግራ የገባኝ ነገር ለምን ቲክቶኳን ስልክላት ቆይቷል ቲክቶክ መጠቀም ከተውኩኝ አለች ስትለኝ ላስት ፖስትሽ 2 ወር ነው ስላት እኮ ላይክ ለእሷ መቆየት ነው ይሄንን ያለችው። ያቺ ሴት የኤደንን ሆና እየተጠቀመችባት ነው። ከደላላዎቹ አንዷ ትሆናለች። ግራ እኮ ነው የሚያጋ። እሺ ያለ ጥርጥር የእሷ ነው ያልከውን ድምፅ መጀመሪያ ላስቀድመው። አንተ ኤደንሽ እንዴት ነሽ? ሰላም ነሽ አይደል? እኔ የምልሽ ቤቲ የምትባል ልጅ የመጣች ነበረ መሰለኝ ባንቺ በኩል። አሁን እቀበልሻለሁ ብዬ ቃል ገብቼላት ነበረ እና አልቻለችም። ጅቡቲ ላይ ሙቀቱ ምናምን ከእሷ ጋር የመጣችው ልጅ ትናንትና ስጠን አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈች ማለት ያረፈችው የት ነው? በምን ሁኔታ ማለት? ቆይ ቀርታ ስፒከሩን ኮኔክት ላድርገው። ለምን በስልኬ በደንብ እየተሰማችሁ አይደለም? እና ሀቡ 1.5 ላይ ነው እየፈጠነ ነው ድምጿ። እሺ አዎ ነው ትክክል። ቀስ አደርገዋለሁ። ይቅርታ እዚሁን እናጥፋ። አቤት ኤደን ነሽ? እንዴት ነሽ? ሰላም ነሽ አይደል? እኔ የምልሽ ቤቲ የምትባል ልጅ የመጣች ነበረ መሰለኝ ባንቺ በኩል። አሁን እቀበልሻለሁ ብዬ ቃል ገብቼላት ነበረ እና አልቻለችም። ጅቡቲ ላይ ሙቀቱ ምናምን አልቻለችም መሰለኝ። ከእሷ ጋር የመጣችው ልጅ ትናንትና ስትል አብረው ናቸው ብዬ ነበር የጠበኩት። ከዛ አረፈችብን ምናምን አሉ። ማለት ያረፈችው የት ነው? በምን ሁኔታ ማለት? ጅቡቲ ላይ ማለት አሁን እነሱ ብር ምናምን ተልኮ ነበረ ወደ ኢትዮጵያም ወደዚህም መምጣት አይችልም አስክሬኑ። ከዛ እዛው በቃ ቀበርናት በስነ ስርዓት አለች። አብራት የመጣች ልጅ የትዛው ጅቡቲ? አዎ ጅቡቲ ድንበር ላይ ያን ወደ ባህር ምናምንም ውስጥም አይደለም ሳትሻገር ነው እዛው እንትን ያለችው ማለት ነው። ድንበር ላይ ያው ሳትሻገር ብር ምናምን ተልኮ ነበረ። በቃ ወደዛ መመለስ አይችልም ስልክ ምንም ስለማይሰራ ጅቡቲ። እሺ ኦኬ። ከዛ ይሄኛውን ደግሞ ከፍተዋል። ሪጀክት ነው። አዎ ኔትወርክ ነው። ኦኬ እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር እየጠበቅንሽ ነው እኮ ቲክቶክ ላይ። በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችው። ጥሩ እሺ። ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤቴሌምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት።
አይ ራሷ ናት ሄድሽ እኔ እቀበልሻለሁ ብዬ ነው ቃል የገባሁላት እና ጓደኞቿ ናቸው የኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶክር አላውቅም። ዝም እኮ ማለት ይችል ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ ማለት አይ ዶንት ኬር ማለት ስለ ጓደኛሽ ነፍስ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማለት ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበል? የሰው ልጅ እንዲህ ነው በስርዓት ሲቀበል? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? አትችይም ዝም ማለት፣ ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ፣ ስልኳን ከቴሌ አስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ይችላሉ ብለሽ ታስቢያለሽ? አንቺ አሳምነሻት ከሀገር ወጣች። መፈተሽ ከቻለች ማለት ነው ይፈተሽ። በቃ ያለውን ነገር እንደውም ይሰማል። በጣም ጥሩ። እንደዛ ከሆነ ጥሩ ገባሽ። ሰውን በህገወጥ መንገድ በህገወጥ ዝውውር እንደሚያስጠይቅሽ ሳታውቂ፣ በህገወጥ የሰዎች ዝውውርስ እንደሚያስጠይቅሽ አታውቂ? አሉ እሷ ናት። አንድ ድምፅ ነው አይደለም? ሁለቱ ድምፆች አንድ ሰው ናቸው አይደሉም? በመጀመሪያ ኤደን ናት አይደለችም? አይደለም ጠያቂው። የአንድ ሰው ድምፅ ነው አይደለም? ሁለቱ ቮይሶች አንድ ነው። በጣም ግራ የሚያጋባ ነገር ነው። እሺ አንድ ነው። የሆነ ልጅ ይሄኛው የተቀዳው በሳውዲ ስልክ እዛው ሳውዲ ባለ ሰው ተደውሎላት ያናገረችው ነው። ይሄ ደግሞ የዛሬው ቅጂ ነው፣ እኔ ያናገርኳት ነው። እነዚህ ሁለት ሰዎች አንድ ከሆኑ ይህንን ቁጥር ለቤቴሌም የሰጣት ማን ነው? ቤቴሌም ለቤተሰብ ወይም ለሜላት ጓደኛዋ ቪዲዮ ለካ ተይዘናል ብላ ቪዲዮ ልካ እና ከጠፋው በዚህ ታገኙኛላችሁ፣ ስልኬ ከዘጋ በዚህ ታገኙኛላችሁ ብላ የላከችው ቁጥር ነው። በዚህ በኤደን ስልክ ታገኙኛላችሁ ብላ ኤደን የሌላ ሰው ስልክ ሰታት ነው። በመጀመሪያ እንትና ኢትዮጵያ ውስጥ እያለች ቤቴሌም ኢትዮጵያ ውስጥ እያለች ኤደንን ታወራበት የነበረው ስልክ የቱ ነው? ግዴታ አሁን ይሄንን ሚስጥር ቁልፍ ለማወቅ የቤቴሌም ስልክ ያስፈልጋል። ኢትዮጵያ ውስጥ እያለች በምን ቁጥር ነበር የምታወራት ኤደንን? ከዛ መንገድ ላይ ሆና ከጠፋው በዚህ ታገኙኛላችሁ የኤደን ነው ብላ የሰጠችው ስልክ እውነት የኤደን ነው ወይ? የኤደን ነው ብለው ሰጥተዋትስ? አመሰግናለሁ ሙባረክ። እና ይሄ ቁጥር የኤደን ነው ብለው ሰጥተዋትስ ቢሆን? ሚውት ነሽ ውዴ ሜላት። ይሄ ጥያቄ ለሜላት ነው። ኢትዮጵያ ውስጥ እያለች ቤቴሌም ኤደንን የምታወራበት ስልክ ቁጥር ታውቂዋለሽ? እሱን አላውቅም፣ ግን ደውዬ ልቀበል እችላለሁ። የኤደንን ቁጥር አላውቀውም። ከማን ትቀበያለሽ? ግን ኤደን ደውላ የቤተሰብ ስልክ ብላ የጠየቀችው ስልክ ግን አሁን የደወልሽበት ስልክ ነው። የኤደን ጋር የደወልሽበት ስልክ ነው። ያው ገብታለች፣ የኤደን ትዝታ ገብታለች። አንድ ጊዜ ማለት ነው አቡ ቤቲ ተይዛ ቪዲዮ ልካ ነበር። አዎ እሱ ቪዲዮ አለ። ካቴና አርጋ በማግስቱ ስልኳ ዝግ ነበር። በማግስቱ ስልኳ ዝግ ነበር እና ኤደን እና ከኮሜንት ላይ አና የምትባል ጓደኛችን አለች፣ የኔና የቤቲ ማለት ነው። ከቤቲ ጋር አሁን አንድ ቤት የነበሩት አሁን ሳትሄድ በፊት ማን የምትባል ሀና የምትባል ጓደኛችን አለች። እዚህ ነበረች፣ እንደውም አስገቡኝ ስትል ነበር።
ከዛ በቲክታክ ውስጥ ገባችና ቤቲ ችግር ውስጥ ናትና ስልክሽን አስቀምጪልኝ አለቻት። እሺ ከዛ እሷም ስልኳ ስታስቀምጥ ደወለች። ስትደውል የቤቲን ቤተሰብ ስልክ ስጪኝ ችግር ውስጥ ናት አለች። ኤደን ማለት ነው። ለዛችኛዋ ኤደን ነኝ ብላ ነው ደውላ ኤደን ነኝ ብላ በቲክቶክ በውስጥ በኩል ቴክስቱም አለ ኤደን ነኝ በውስጥ በኩል ጽፋ ነው ጽፋ ቴክስት አድርጋለች። የኤደን ጓደኛ ነኝ አይደለም በቲክቶክ በቲክቶክ ስክሪንሻት አድርገዋለች። ሀና ስክሪንሻት አድርገዋለች። እሱን ስክሪንሾት በኤደን ቲክቶክ ስክሪን ሪካርድ አድርጊው። ትዝታ ቲክቶክ ራሷ እንደሆነ ኤደን ገብታ ኤደን ገባችና የቤቲ ጓደኛ ነኝ። መጀመሪያ ቴክስቱን ፈልጓለሁ ወሬውን ከመቀጠል በፊት ፕሊዝ ቴክስቱን። እሺ አይውልሽ ስሚኝማ ትዝታ የራሱ አካውንት እንደሆነ በደንብ እንዲያውቁት ስክሪን ሪካርድ አብሪና ቴክስቱን አሳይና አካውንቷን ንኪው ከነ ፎሎወሯ ከነ ፖስቷ እንዲታይ ስክሪን ሪካርድ አድርገሽ ላኪው። በኢሞ ነው እባክሽ። እሱ ሀና ጋር ነው ያለ። ስለዚህ ሼር ላድርግላትና ልጅቷ መጣ ትግባ። ምን ያልኩትኝ በቲክቶክ ነው። ኢሞ አይደለም ቲክቶክ በቲክቶክ ነው ማረጋገጫ ቲክቶኩ ብቻ ነው። ቤተሰብ ቲክቶክ ነው። ኢሞ አይደለም ቲክቶክ ነው። ስለዚህ ሼር ላድርግላትና ልጅቷን አስገቧት። ቅድም ኮድ ስለነገርኳት ትምጣ። ላክላችሁና በዋትስአፕ ላኩልኝ። ምንም መግባት ምናምን አያስፈልገውም። ለሜላት ትላክልኝ ዋትስአፕ ያላት ሜላት። እሺ ሜላት ደውይላት ትላክልሽ እንልክልሽ ነው። አንዴ ብላለችና ስክሪንሻቱን ላኪልኝ። በስክሪን ሪካርድ ነው ዩዘር ኔሙን አሳይታ ስክሪን ሪካርድ ስክሪንሻት ይኸውልሽ አካውንቱ ላይ ግቢና ማለት ነው ስክሪን ሪካርድ አብሪና ስለቦለቻት ስክሪንሾት አድርጋ አስቀምጣለች። አካውንቷ ላይ ግቢና የሷ ይኸውልሽ የተጻጻፋችሁትን ሪካርድ ሲያደርግ ጎበዝ እሱን ላኪው። አንዴ ድጋሚ በቴሌግራም ላኪልኝ ላስቸግርሽ። በቃ እስከሚያመጡ አቡዬ እንወድሻለን ለማለት አይደል ነው። እሺ እንወድሻለን፣ በርቺልን የኛ ጀግና። ወላሂ በጣም በጣም ነው የምወድሽ እህቴ፣ በርቺልን። ይኸው እንደዚህ ነው ጥፋትሽ። እዚህ ሚዲያ ላይ ጥፋት ትልቅ ጥፋት አለሽ። ጥፋትሽን አስተካክሊ። ጥፋትሽ ደግሞ መቼ ስልኳን ተቀብላ እሷ ለደላላ ለሴት ደላላ ሰታ ከሆነ ይቺ ደላላዋ ከሆነች እያወራችኝ ያለችው እኔን ያወራችው ድምፅና ይሄ ድምፅ አንዴ የአንድ ሰው ነው። ሄሎ ሄሎ፣ አቤት ጋሽ አቤት ሄሎ አቤት ጋሽ አቤት ይሄ አቤት ጋሽ የምትለው ድምፅና እኔን ዛሬ ቀን ያወራችኝ ሰው ድምፅ አንድ ነው ወይ? ፈትሽ። ሄሎ ጋሽ ቶሎ አስገቡልኝ እባክህ። እስከ ቅዳሜ ባለው በቃ እስከ 100 ሺህ ብር ባለው እንደምንም ብዬ ፈልጌ እንትን እልሻለሁ። አይደለም ግማሽ መድረስ አለበት ጋሽ። እስከ ቅዳሜ ሙሉ ትደርልኝ እባክህ። እንዴት ነው ምን ልሁን ታዲያ? ምን ልሁን እኔ ጋሽ እባክህ እኔ ሁለት ሳል ከፍላለሁ። ሶስት ነው ለተጅብኝ ጋሽ እኮ ምን ላድርግ? እኔም እኮ በተቻለ መጠን እኮ እንትን እያልኩ ነው። አሁን ለምኜ እጄን ዘርግቼ እየለመንኩ ነው እኮ ከቤተክርስቲያንም በቃ እኔ ያለመንኩበት ቤተሰብ ሁሉ ያለመንኩበት ቦታ የለም። ያለመንኩበት ያልገባሁበት ቦታ የለም። በቃ ጋሽ እባክህ በቃ አንተ ነው ያለኝ እባክህ እኮ ምን ላድርግ? አሁን ምን ልሆን? እሺ ምን ልሆን? አሁን ብር በዚህ ሰዓት አሁን ብር ልሆን ግን አይደለም እኮ በቃ ከኔ ሞት አይበልጥም ጋሽ እኮ እሱም አይበልጥም ብዬሽ እኮ ነው እየለመንኩ ያለሁት እኔ እኮ በቃ እሺ እስከ ቅዳሜ ባል እባክህ። እነሱ አሁን ስንት ነው ፍላጎታቸው? ስንት ነው የፈለጉት አሁን እነሱ? እስከ ቅዳሜ አስገባልኝ እኮ እኔ እንደምንም ብዬ እስከ 100 ሺህ ብር ባለው ውስጥ አሁን እንደምንም ብዬ እንትን እልሻለሁ። በቃ ከዛ በላይ ምንም እኔ ከአቅሜ በላይ ነው ያለው። እኔም እኮ አሁን ምን አልሽ? ሄሎ ሄሎ፣ አቤት። ግማሽ መድረስ አለበት ጋሽ እኮ 100 ሺህ ብር ሰራት አይደለ? አሁን ደግሞ 100 ሺህ ብር እኔ እንደምንም ብዬ እንትን እላለሁ። በቃ እኔም እኮ ጨንቆኝ እኮ ነው ያለሁት።
እኮ ጋሼ በቃ አታውቅም። ሁሉ ከርግሊ ወክዬ ውጭ እኮ እየፈለኩ ነው። እኔ እኮ ቁጭ አላልኩም። እኔ እኮ ቁጭ እኮ እሺ በቃ ተበደርልኝ ጋሼ። እኔ ቶሎ ነው የምመልሰው ጋሼ እኮ እኔ ቁጭ አላልኩም እኮ ነው የምልሽ። አድና ለምንድን ነው የምትነግሪኝ? ማሰብ እኔ ቁጭ አላልኩም። ያንቺ ጭንቀት እኮ አንዴ መደወል ስለዚህ ብቻ በቃ ያለውን ነገር ነው ጋሼ አይደለም እንግዲህ እኔ እስኪ አቡዬ ይሄ ዴቱን ማየት ትችያለሽ አይደለ? ሪከርዱ የተላከበትን አዲስ ነው ወይስ የቆየ ነው? ስክሪንሾት አዎ አዲስ ነው አይደለም? ቀኑን ማየት ይቻላል እንጂ ተመሳሳይ እኛ ካወቅን ጀምሮ ስንደውል አንድ አይነት ድምጽ ነው ስንሰማ የነበረው አይደለም? አሁን ነው የላከችላችሁ። ይኸውላችሁ ካወቃችሁ ጀምሮ የደወላችሁበት ቀን እኔ እያልኩ ያለሁት ቲክቶክ ላይ መታ ኤደን ጽፋ ተቀብላ ከደወለችበት ቀን ጀምሮ ነው የምትሉት ራይት? በጣም ጥሩ። እሱ አሁን ተመሳሳይ ነው። የአሁኑ ቀኑ መታየት ይችላል አይደለ? ቦይስ የተላለኩበት ሪከርዱን እኮ እሱ ነው። እሱን ያጎተልኝ ስክሪንሾት አድርጎ ይልክልኛል። ይኸውልሽ ውዴ፣ አዎ እንደዛ። አዎ ከኤደን በቲክቶክ ተጻጽፋ በቲክቶክ ጽፋ ከሀና ከቤተሰብ ከተቀበለች ጊዜ ጀምሮ ያለው ድምፅ እስከ ዛሬዋ እኔን እስካወራችኝ ሰው ድረስ አንድ ሰው ናት ነው የምለው እኔም። ምክንያቱም ኤደን ቤቴሌም ችግር ላይ ናት፣ የቤቴሌም ጓደኛ ነሽ አይደል ብላ ቁጥሩን ተቀብላ ራሷ ተጻጽፋ ተቀብላ ለደላለዋ ወይም አጠገቧ ሆና ደላለዋ ተጻጽፈሽ አምጪ የቤቲን ቤተሰብ በአንቺ በኩል እያስመጣናት ያለናት አንቺ እንድትመጣ ያደረግሻት ጓደኛሽ ችግር ላይ ስለሆነች ተጻጽፈሽ አምጪ ብላ አዛት። ይሄ የኔን ግምት ነው መነግርሽ። ቁጥር ተቀብላ ለደላለዋ ስታ ደላለዋ ናት የምታወራው። ከእናንተም ጋር ከኔም ጋር ከሁላችንም ጋር ያወራችሁ ደላለዋ ናት ብዬ ነው የማምነው። ለምን እዚህ ጋር ከአጎትየው ጋር አጎትየውን እያወራች ያለችበትን ቮይስ ስሰማውና ያንን ስሰማው ለኔ እንደ አንድ ግለሰብ አንድ አይነት አይደለም። ህዝቡንም ሳሰማ ህዝቡም አንድ አይነት አይደለም ማለት ግን ያ ትክክል ማለት አይደለም። ከመጨረሻው ድረስ ግን ከነሱ እጅ ወጣ እውነታውን እስክትናገር ድረስ አናቅ። ገባሽ ኤደን? ወጣ ከነሱ እጅ ወጣ እውነታውን እስክትናገር እስኬት ድረስ ከዛ በቲክቶክ እሷ ጽፋ ቁጥር ተቀብላ ለማን እንደሰጠች እንዴት እንደሆነ ኤደን ራሷ ወጣ እስክታስረዳን ድረስ